ስልክ ላለህ አድማጭ ይሰማኛል ቴዶ። እሺ ይሰማኛል ቴዶ። ኤጂ ላንተ ለመንደርደሪያ እንዲሆነ አዶነ የማን ደጋፊ እንደሆን ካላቅም እሱ ስትናገር ነው የምናውቀው። ፋኖ እንደሚባለው ፋኖም ሁሉም 100% በጽምዶነት ጉዳይ አይስማማም። የተወሰኑት ይስማማሉ፣ የተወሰኑት ይቃወማሉ። ፋኖ፣ ቲፒኤልኤፍ፣ ኦነግ እነዚህ ሀገር በቀል ታጣቂዎች ናቸው። እንደ መንግስት ንግግር ከሆነ ሻዕቢያም አለ ብሎ ነው መንግስት የሚያምነው፣ ግብፅም አለ፣ ሳፍም አለ ብሎ ነው የሚያስቡት። እነዚህ ሁሉ አንድ ላይ ጥምረት ፈጥረው ቢመጡ ብልጽግናን አሽቀንጥረው ይጥላሉ ብለህ ታስባለህ? ዘዶ በመጀመሪያ ደረጃ በጣም አመሰግናለሁ። እኔ በሁለት ነገር አምናለሁ። አንደኛ እኔ ማምነው በዚህ ሞደርን በሆነ ሀገር ሞደርን በሆነ ሴንቸሪ ላይ ያለን ህዝብን በሚጠቅም ደረጃ ላይ ህዝብን ወደፊት የሆነ አንድ እርምጃ ከፍ ሊያደርግ የሚችል ነገር ላይ የሚያስብ ሰው አፍሙዝን አይዝም። አሁን መንግስት ለዛ ተናግሮ ይሄንን በንግግር በጠረጴዛ ዙሪያ የሚደረገው ነገር ላይ ፕላትፎርሙ ክፍት ነው ወይ የሚለው ነገር ጥያቄ የሚያስነሳ ነገር ሊኖር ይችላል። ነገር ግን በኢትዮጵያ ደረጃ እስካሁን ድረስ በታየው ነገር ላይ በታጣቂዎች የመጣ ቡድን መንግስትን ሲያፈርስ አላየንም። እኔ እንጃ እኔ በእድሜ አልሰማሁም። ምናልባት አንተ በደንብ ስለምታውቀው ይሄንን ልታወራራ እንችላለን። ነገር ግን ህዝብ እስካልተነሳ ድረስ ማንም መንግስት ከኢትዮጵያ ሊቅሊቅ አይልም። ህዝብ እስካልተነሳ ድረስ ህዝብ የሚፈልገው ነገር ማድረግ የምችለው የሚሾመውም ህዝብ ነው። ታጣቂ ኦነግ ከዚህ በፊት ለብዙ ዓመት ኖሯል። ከደርግ ጋርም ተዋግቷል። አንድ ነገር የመጣ ነገር የለም። ኦነግ ይዞ የመጣው ነገር ሀሳቡ ለኦሮሚያ ህዝብ ለኦሮሞ ህዝብ ይጠቅማል አይጠቅምም ሌላ ጉዳይ ነው። ነገር ግን መንግስትን ለመጣን እስከሆነ ድረስ ግን መቼም ድሃው ህዝብ መንግስት ጋር ነው። እኔም ቢሆን ብጠይቅን ፐርሰናሊ ማጋነ ብትለኝ እኔ መንግስት ጋር ማለት ሳለ ጥያቄ ኦኬ፣ እነዚህ ታጣቂ ቡድኖች ታግለው ለመታገል እንዲያመቻቸው ነፃ እናወጣለን የሚሉትን ህዝብ ማነሳሳት የከበዳቸው ለምንድን ነው? ለምን ህዝቡ አልተነሳላቸውም ታዲያ? እዚህ ጋር ህዝብ አሁን ትልቁ ፖይንት ምን መሰለህ? እዚህ ጋር ቴዲዬ፣ አሁን እኔ የምኖርበት ሀገር ላይ የመናገር መብት አለ፣ የመስራት መብት አለ፣ የፈለግከውን የማድረግ ትችላለህ። አንድና አንድ ህግን እስካልታዘዝ ድረስ ህግ ስትጥስ በየትኛው መንገድ በሲስተም ይደርስብሃል። በየትኛው መንገድ ኢቨን የባንክ ትራንዛክሽን ያንተ ምን ይመስላል የሚለው ነገር ኢንዲቴል ያንተ እንቅስቃሴ የት ሄደ ሻፕ እንዳደረግኩ ላይ ይታወቃል። ኢትዮጵያ ላይ የኢኮኖሚ የበላይነት መንግስት እጅ ነው ያለው። የኢኮኖሚ የበላይነት በህዝብ ዘንድ ላይ የለም። ህዝብ ኢኮኖሚ ላይ አቅም አንድ መንገድ ተዘግቶ ሙሉ ኢኮኖሚ የሚወድበት ሀገር ስፔሲፊካሊ እንድትመልስልኝ የፈለግኩት ህዝቡ አሁን ያለውን መንግስት በጣም ፕሌን በሆነ አማርኛ ነው የምነግርህ። አሁን ያለውን መንግስት ስለደገፈ ነው ዝም ያለው ወይስ መነሳት ፈልጎ ታጣቂዎቹ ተስፋ የሚጥልባቸው አይነት ስላልሆኑ ወይም ታጣቂዎቹ ፕሮፓጋንዳ ሰርተው ህዝብን ማነሳሳት ስላልቻሉ ተዳክመው ነው ህዝቡ አልነሳም እምቢ ያለው? የትኛው ነው ከሶስቱ አንደኛው? እስኪ ማለት ነው እንዲህ ማለት ነው።
ህዝብ በመንግስት የሚነካበት ያልተበት ምክንያት ቢኖር አንደኛ ለመንግስት እየሰጠ ስቲል እየሰጠ ያለ ሰው አለ። ስቲል እየሰጠ ያለ ማህበረሰብ አለ። ጀምሮ ድምጽ ይቆራረጣል። ጊዜ ከመጠበቃ ቆይ ወደ አንተ መጣለሁ። እስኪ አሁን መጣለ። እሺ እስኪ አውራ። ቀጥል። የሚሰማ ከሆነ ኔትወርክ ያስቸግራል። ወደ አንተ መጣለሁ። ስልክ ላይ ያለ አድማጬ ወይስ ሄዶ ህዝብ ሄሎ፣ ለአንተም ተመሳሳይ ጥያቄ ላንሳለህ። ይህን እንድትመልሱ ይፈልጋሉ። ህዝብ አልነሳም ያለው እምነቱን የሚጥልባቸው ተስፋ ሰጪ እንቅስቃሴ እያደረጉ ያሉ ሀገሬን አሳልፌ በሰጣቸው ሀገሬን ሊያሻግሩ ይችላሉ ብሎ እምነት የሚጥልባቸው ታጣቂ ስብስቦችን ስላጣ ነው? ታጣቂዎቹ ፕሮፓጋንዳ የመስራት ድክመት ስላለባቸው ነው? ወይስ ህዝቡ መንግስትን ስለደገፈ ነው? ለምንድን ነው የማይነሳው ህዝቡ? ኢንተረስቲንግ ጥያቄ ነው። ለዚህ እኔ ካለው ነባራዊ አንጻር ስመልስ ዝምታው የሆነ አንዳንድ ጊዜ በላይ ተደርቦብህ ሲመጣ ስልችት ብሎ በቃ ተስፋ እንትን የምትልበት ደረጃ ይደርሳል አይደለ? ምላሽ ትሰጥና የዛ ስሜት ላይ እኔ አንድ ጥሩ ምሳሌ የሚሆን በአፄ ምኒልክ ጊዜ ግብር ይጭኑ ነበር ይባላል። ሲጭኑ ሰው ይጮሃል፣ ጨምሩ ይላሉ አሉ። አሁንም አብዝተው ይጮሃል፣ እንደገና ጨምሩ ይላሉ፣ በጣም ይጮሃል። ከዛ አይ እንግዲህ እንደዚህ ከሆነማ በጣም እንደገና ቆለሉ አሉ። ሲቆልሉ ዝም አላሉ ሰው። አሁንስ ምን አለ? ዝም አለ። በሉ አሁን መቀነስ ጀምሯል። እቺ አባባላለች። እቺን ያመጣኋት ለምን መሰለ? ዝምታ ከባድ ነው። የሚናገርን ሰው ስሜቱን ታውቀዋለህ። ፋክቱ ምን እንደሆነ ታውቃለህ? ሄዶ መንግስት ውስጥ ያሉ በተለያየ ኃላፊነት ውስጥ ያሉ የኑሮ ሁኔታ አናታቸውን ያዞራቸው ሰዎች የተለያየ ሰው እናገኛለን። ያው ዜጋ አይደለም፣ የተለያየ ሰው ታገኛለህ። የኑሮ ውድነቱ አናታቸውን አዞሯቸዋል። ወዳጄ ፖለቲካ ዳቦ አይሆንም። አንተ ማለት የኢትዮጵያ ታሪክ ይሄን ይነግረናል። በሆነ ነገር ስትበሳጭ ድምጽ ይሰማል። ይኸውልህ ወይ ይሰማል። ቴዶ የኢትዮጵያ ታሪክ መንግስት ላይ የተነሳባቸውን ታሪኮች ወደ ኋላ ሄደን ስናይ ስልጣን ላሉ መንግስታት አፈሙዝ ቢደቅኑ፣ ሚግ አውሮፕላን ቢያዞሩ፣ ስናይፐር ቢደቅኑ ህዝብ ካመነ ተራብኩኝ አይልም፣ ጠገብኩኝ አይልም። የኢትዮጵያ ህዝብ ከመነሳት ወደ ኋላ የሚል አይደለም። አሁን ግን ይሄ ህዝብ አልነሳም ያለው አንዳንድ ጊዜ ከሀገር ውጭ ያሉ ፖለቲከኞችን የሳወያያቸው ሲቪል ዲስኦቢዲየንስ ህዝባዊ እምቢተኝነት ምናምን ይፈጥራሉ። ወጥቶ ለጥሪያቸው ምላሽ አልሰጥም ያለው ለምንድን ነው? ባለው መንግስት ላይ ከበጣም መጥፎ ይሻለኛል ብሎ አምኖ ተቀብሎ ነው? ታጣቂዎቹ ደካማ ስለሆኑ እምነት የሚጣልባቸው ስላልሆኑ ነው? ፕሮፓጋንዳ መስራት ስላልቻሉ ነው? ምንድን ነው? ኢንተረስቲንግ ጥያቄ ነው ቴዶ። አንድ የሚያምንበት ጥሩ ነገር ያመጣልኛል የሚል ተስፋ የሚያደርግበት አካል የለው ኢንክሉዲንግ ሚ። ስለዚህ ታጣቂዎቹ ዝም ብለው ነው የሚታገሉት። ስለዚህ ታጣቂዎቹ ደን ዝም ብለው እያደረቁ ያሉት በቃ ህዝብ ባልተቀበለው ነገር ላይ ነው ማለት ነው። እኔ ታጣቂዎቹ አንድ ሰው ኮስ ሳይኖር ወደ ትጥቅ ትግል አይገባም። እኔ አሁን ታጣቂዎቹ ውስጥ ሁሉም ከዚህ በፊትም ማስተያየት ሁሉም አካላት ውስጥ መልካም ሰዎች አሉ፣ አጥፊ ሰዎች አሉ። መንግስት ውስጥ መልካም ሰዎች አሉ። ገብቷል አይደለ? ታጣቂዎች ውስጥ መልካም ሰዎች አሉ። ሁሉም ማህበረሰብ ውስጥ መልካምና ጥሩ ሰው አለ። እንኳንስ በዚህ በታጣቂ ደረጃ ይቅርና አንድ ቤተሰብ ውስጥ ስድስት ቆንክ ከስድስቱ የተለያየ ማንነት አለ። ነገር ግን ኦቨርኦል ግን በእንትን ደረጃ በተቋም ደረጃ ስታያቸው ግን እገሌ እንዲያድርጎ ተስፋ ያስጥልብኛል። ለምሳሌ ውጭ ላይ እንቅስቃሴ የሚያደርጉ አሉ አይደል? የተሰብስቦ እኔ ከአቦይ ሰባት ጋር ሆነ አንተ ስለ ኢትዮጵያ ለውጥ ታወራለህ።
አቦይ ስብሐት እኮ ለፍርድ መቅረብ ያለበት እድሜ ልክ እስራት መታሰር ያለበት ሰው እኮ ከጀዋር ጋር ሆነ ስለ ኢትዮጵያ ለውጥ ታወራለህ ቀና የሚለውን በሜንጫ አንገቱን እንለዋለን ያለ ሰው ዛሬ ደግሞ ሾርት ሚሞሪያም እንደኛ እነ ልደቱ ብትላቸው ማን ነው አሁን እዚህ ያለ ፖለቲከኛ ነው እና አስረሰማሪ ነው እንዳስተዳድረኝ ፈልገው ስለዚህ ምንድነው ሰው የመረጠው ወደ ሰማይ ወደ እግዚአብሔር እየጸለየ ለሁላችንም የሚመቸን እኔ የሚገባኝ ነገር ሁሉም በየእምነቱ ለሀገራችን ለሁላችንም የሚመቸን ለሁላችን ሰላም የሚሰጠንን አምጣልን እያለ ነው ነገሮቹን ለእግዚአብሔር እየሰጠ ነው ብዬ ነው ማምነው እኔም እዛ መስመር ውስጥ ስለሆነ ያለው ማለት እኔ ለሀገራችን የሚበጀ ነገር ሊመጣት ከዛ ውጪ ግን መንግስትም ስለወደደው በጭራሽ መንግስት እንዲያውቅ የሚፈልግ ከፈለገ ያያቅም ማለት አይደለም ራሱ ውስጡ ያሉ ሰዎች ራሱ የኑሮ ውድነቱ እንዲበላ ያደርጉታል ከዛ ውጪ ከዚሁ ጋር ተያይዞ አንድ ቅድም ያነሳትን በአንድ ቃስ አስተያየት ነስ ይሄ የዘይት ወንጀል እሱም ከዚሁ ጋር የሚያያዝ ነው ባይዘይ መንግስት ውስጥ ፌደራል ፖሊስ ውስጥ መከላከያ ውስጥ አዲስ አበባ ፖሊስ ውስጥ የተለያየ ወንጀለኞች አሉ መልካም ሰዎች የመኖራቸውን ያህል ማለት ነው ትልቁ የሀገራችን ሁኔታ ውስጥ የሚያደርግ በነገራችን ላይ እኔ አዲስ አበባ ያስፈራኛል ይኸውልህ ፋኖ ራሱ ታጣቂ ያለው ከተማ ውስጥ ኦላ ታጣቂ ያለው ወያኔ ታጣቂ ያለው ኤርትራም የራሷ ሰላ ያላት መንግስት ውስጥ ደግሞ በራሱ ያሉ ችግር ያለባቸው ሰዎች አሉ ከተማዋ ተወጥራለች እኔ እውነቱን ልንገር አይደል ስለ እስር ቤት ይሄ አሁን ቅድም ያልከው ሰውዬ እንዴት ወጣ የሚለው ገርሞሃል አይደል ሄዶ አንድ እውነተኛ ታሪክ ልንገር ከፍተኛ ባለሀብት አንድ ጊዜ እስር ቤት ገብቶ ተፈርዶበት 10 አመት ነው ምናምን ነገር ተፈርዶበት ሰው ገዝቶ ሰው ተክቶ ወጣን ተብሎ ነው የተጠጣ ካሰልቻለሁ የሚታሰርለት ሰው ገዝቶ ዶክተር ስንት ሚሊዮን ብር ነው የሚከፍለው የ10 አመቱን ወርድ እንትን ውሳኔ ከጨረሰ በኋላ የሚኖርበትን በቂ ገንዘብ ረፍታ ገንዘብ ሰጥቶት ምክንያቱም አንድ ፍርደኛ ከሆነ በኋላ ቁጥር ነው የሚጠራው ምን እሱ ምን አበበ ምናምን ከተባለ ይገለ ሲባል አቤት ይላል ማስገርመኝ ለምሳሌ መሀል ከተማ አሁን ያልከው ነገር ማስገርመኝ ወይም ደግሞ ውሸት ነው ብዬ ማለት ከራከር ለምን ታውቃለህ ምንም አይነት ወንጀል በተሰራ ኢትዮጵያ ውስጥ ኬዝ ገዳ የሚባሉ ቢሮ ከፍተው የሚሰሩ ኃይሎች አሉ ምንም አይነት ወንጀል ነፃ ወጥተዋል ቴንክ ዩ ስለዚህ ምንም ለዛ ኦኬ ጎሄድ አይ ማለት ያለብኝ ብያለሁ ቀጥል የመጨረሻውን በልና ለሌሎች እድስታለሁ ጨርሻለሁ ይቅርታ ጨርሻለሁኝ የበረከት ያነሳው ጉዳይ አንደኛ ነገር አለ እያንዳንድሽ ሚኒስትር በላለች አይደለ አሁን ስልጣን ላይ ባሉ ሰዎች ንጹህ ሰው መፈለግ ይቀላል ወንጀለኛ ከመፈለግ ያልተነካካ የለም ያልተነካካ የለም ስለዚህ በረከት ዛሬ አብራተኝታ አብራበልታ አብራጥታ እያንዳንድሽ የምትለው ስለሚተዋወቁ ስለዚህ እንደ ሀገር ትልቅ ችግር ላይ ያለነው እንግዲህ አምላክ የተሻለውን ነገር ያምጣልን አንተ ጥረትህን ቀጥል በነፃ ሚዲያ እያወያየን ያለው እምዶ የሚፈጥረው ነገር የለም ነገር ግን ለሀገራችን ግን እልቂት ማምጣቱ አይቀርም ቴንክ ዩ መንግስትም የሆነ ቦታ ላይ በቃል ለሀገራችን ግን የሚያመጣው እልቂት ነው ከፍተኛ እልቂት ነው የሚያመጣው ቴንክ ዩ ይሄን ለማለት ነው አመሰግናለሁ ቴንክ ዩ እግዚአብሔር ያክብርልኝ እሺ አድማጭ ጤና ይስጥልኝ አድማጭ ሄሎ ይሰማል ሄሎ አቤት ድምጻችን ይሰማል እሺ ምን ትላለህ በጽምዶ ጉዳይ በጽምዶ ጉዳይ ከማዋቴ በፊት ግን ቀደም መጀመሪያ ላይ መግቢያ ላይ የተናገርከው ላይ ትንሽ ታሪክ የተዛነፈ ስለመሰለኝ ነው ድል ከሰጠኝ አንድ ሁለት ደቂቃ ነው እሺ የነ አማን ሚካኤል አምዶ ታሪክን ትንሽ በዛ መንገድ አንተ እንዳልከው ብቻ ሳይሆን ሰውየው
ያደረጉት ነገር ግልጽ ነው። እሳቸው ብቻ ሳይሆን የተላኩት በዛ ሰዓት ላይ ኤርትራ ጠቅላይ ግዛት ላይ የነበሩ ጳጳስም ተልከው ሄደው እሳቸውን ኢሳያስ ምንድን ነው ያላቸው? እዛ ጫካ ውስጥ ሄደው እሳቸው ለሽምግልና ተልከው ሄደው ቡድኑ ማን ነበር አቡነ ጴጥሮስ ራስን አትሰዋም እንዴ አንተ ነው ብሎ ጭራሽ ያናገራቸውና ጀነራሉ ከኢሳያስ ጋር ግንኙነት የለም ዝም ብሎ ግቡ ብቻ የሆነ እሳቸው እንዳሉት ምናምን ነገር አይደለም ሴራ ነገር ነበረውና መንግስቱ ኃይለማርያም እኮ ከአንድ ጊዜ ሁለት ጊዜ እኮ ሜሪላንድ ልኮ ያስተማሩ ናቸው። በፍጹም እርምጃ ሊወስድባቸው አልፈለገም። ሰውየው ገብቷል። ያስተማሩት ምናምን የሚልኩት አንድ ጎረምሳ መጥቶ የሀገሪቷ መሪ ሲሆን በቃ ደብሯቸዋል። ቦታውን ፈልገውት ነበረ። ሰውየው መጣና በቃ ልጁ እንዳጋጣሚ ቦታውን ያዘ። ተበሳጭተዋል። በተቀዳይ በቴፕ ሪኮርድ እኮ ነው 108 የደርግ አባላት በሚሰሙበት እኮ ነው የማንም ዱቄት ሰፈር የኔና አዘኝም ብለው ምናምን ሲናገሩ የነበሩትና እርምጃው ዝም ብሎ ቶሎ የተወሰደ ነገር ምናምን ነገር አይደለም። ረጅም ታሪክ አለውና የሶዮ የኤርትራን የመገንጠል የምናምን ነገር ላይ እጃቸው የለም የሚባል ነገር አይደለም። እንደዚህ በግል ይሄ ነገር ይሄን አድርገዋል ምናምን ነገር አይደለም። ግን ሄደው በርቱ አይነት ነገር ብለው ተመልሰዋል። ገብተዋል አይደል? ከዛ በተረፈ እንዳልከው ደርግን ማንም ይጥለው ነበር ያልከው ደርግን ያተረፈው የሶማሌ ጦርነት ነው። ደርግን የመንግስቱ ኃይለማርያምን ስርዓት ያተረፈው ሶማሌ ልክ እንዳሸነፈ በቃ ሁሉንም ነገር እንትን ብሎ የህዝቡንም ልብ ያዘ። ከዛ በኋላ ወደ ሰሜን ፊቱን አዞረ። ከዛ በተረፈ የተለያዩ ጀነራሎች ከንቀት አንፃር ከምን አንፃር በተለይ እነኚህ የክቡር ዘበኛ ምናምን የሚባሉት አጥናፉ አባተም ከክቡር ዘበኛ ነው የመጡት። እነሱ እነኚህ የገነት ጦር ተማሪዎችን ኢግኖር ያደርጓቸው ስለነበረ ነው። ገብቷል። ይሄ የእርስ በርስ የእንትን የመናናቅ እንትን ነገር ነው እያንዳንዱን ገደል ውስጥ የከተታቸው እንጂ ሁሉም በሀገር ፍቅር ነው የተነሱት። የብሔር ጉዳይ ብዙ አይደራደሩም። እኔ ለመሰለ እሱን ያነሳሁት እንትና የአድዋ ተወላጅ ፍስሐ ደስታ እንዲሁም ደግሞ ይሄ የአርባ ምንጩ ሰው ተስፋዬ ወልደስላሴ ወይም ጩባው በነፍስ የሚፈላለጉ ጸበኞች ናቸው። ፍስሐ ደስታም እንዲሁም ደግሞ ገስ ተጫኔን አወቀዋል። ገስ ተጫኔ እነሱ በጻፉት መጽሐፍ ላይ ነበር ላይ ጀብሃ የተፈጠረ ሰዓት ያሉ እንዲያረጋጉ ኤርትራዊ ስለሆኑ እንዲያረጋጉ ወደዛ ተልከው ነበረ። ጀነራል እኔ ያረጋጋለሁ ብለው ኃላፊነቱን ወስደው ወደ አስመራ ተልከው ነበርና እዛ ከሄዱ በኋላ አብሯቸው ተስፋዬ ወልደስላሴ ተልኮ ሄዷል። ጊዜው አሁን ነው አሉ። ጊዜው አሁን ነው ሲሉ ጀነራል አማን አሁን ከዚህ በፊት ስናነሳባቸው አሁን ኮንፌዴሬሽኑ ዲዞልቭ ሆኗል። ያንን ትቃወሙ ነበረ። አሁን ያንን የምታስመልሱበት ያንን ወደ ነበረበት የምታስመልሱበት አሁን ነው ለማለት ያህል ነው እንጂ ለመገንጠል አሁን ነው ማለታቸው አልነበረም። ነገር ግን ጀነራል ተስፋዬ ወልደስላሴ መጥቶ ለመንግስቱ ሲነግራቸው አሁን ነው ጊዜው ተነሱ አምፁ አሏቸው ብለው ነው የነገሯቸው። እሱ በዛ ቁርሾ ይዞባቸዋል እንጂ ሰውየውማ ስልካቸው ተጠልፎ የደርግ ኮሚቴ ላይ ነው እነዚህ ኮሚቴዎች ሲያደምጧቸው እንደነበረ ከነዚህ ዱቄት ሰፋሪዎች ጋር መንግስቱ ኃይለማርያም ይሄን ብለውታል። ከዱቄት ሰፋሪዎች ጋር እንዴት ብዬ ነው ምናምን የመናቅ ነገር አለባቸው። ምንም ጥያቄ የለውም። ኢቨን ስልሳዎቹ እንኳን የተገደሉት እኮ በሳቸው ምክንያት ነው። በነገራችን ላይ በሳቸው ጉዳይ መፍትሄ ለመስጠት በተሰበሰቡበት ነው። ማን ሁዛት መርደር ሰውዬ ማን ነው? ይሄ የኮሎኔል ምትኩ የገደለው ማን ነው? ኮሎኔል ዳንኤል አስፋው እሱ ሄዶ እንዲያናገራቸው ይላካል። በተደጋጋሚ ሲላክ እምቢ ይላሉ። እሱ መጥቶ ነው እንግዲህ በስልሳዎቹ ጉዳይ መፍትሄ ለመስጠት በተቀመጡበት እሳቸው እንትን ሲሉ
እግረ መንገዳቸውን የእሳቸው ጦስ ነው ለነ አክሊሉ ሀብተወልድ ሞት ምክንያት የሆነው። የደርግ ሰዎች ይሄን ነው የሚያምኑት። እሺ ይሄን ያህል ከተስማማን ያው ታሪክ ቁርሾም አለባቸው የደርግ ሰዎች እንደምታውቁት። አሁን ለምሳሌ የብልጽግና ሰዎች ነገ ከነገ ወዲያውን መጽሐፍ ጻፉ ብትላቸው ስለ አብይ አህመድ ባህሪ የሚጽፉት እንደ ግል ባህሪያቸው ወይም እንደደረሰባቸው በደል የኢትዮጵያ ታሪክ ወይም ደግሞ ለሀገር ሲዋደቁ እንደነበረ አድርገው አሽሙንሙኖ ሊያቀርቡልህ ይችላሉ። አስቸጋሪ ነው የኛ ሀገር ታሪክ። ልክ ነው። አሁን የኮሎኔል ዳንኤል አስፋውና የማን ነበረ የሰናይ ልኬ እኮ ይሄ የወዝሊግ ቲም እኮ መጨረሻ ላይ እኮ ራሱ መንግስቱንም እኮ ሊበላው ነበረ ራሳቸው ተበላልተው ነው እንጂ እኮ ኮሎኔል አስፋው እኮ የመንግስቱ ኃይለማርያም የመጨረሻው እንትን መንግስቱ ኃይለማርያም ነበር። እኔ እንደው ምን አለፋ የተለያዩ ነጥቦቻቸውን ሳገናኝ እዛ ለምሳ ሲጠብቁ ለቁርስ አድርስ ናቸው ያለው መንግስቱ ኃይለማርያም እነ ሻለቃ አለማየሁ ተፈሪ በንት እነሱን የገደለበት ሰዓት ላይ ሆን ብሎ እነ ሻለቃ ዳንኤል አስፋውንና ዶክተር ሰናይ ልኬን እዛ ጋም ብሎ እሱ ያስመታቸው ይመስለኛል። ዝም ብሎ ቫሪያብል ነው አርመገጣጠመው። የተለያዩ መጽሐፎችን ስታይ ወዝሊግ ይቀበላቸው ነበር፣ ስልጣኑን ይቀበለው ነበር። ደርግ ስር ተለጥፎ ኢያፓን የሚመታ ነው ወዝሊግ። ገብቷል። እና አለማየሁ ኃይሌ ምንም ትንፋሻቸው የሚታወቅ የኢያፓዎች ናቸው። አሁን እኮ እነ መንግስቱ ኃይለማርያም ብዙ እኮ አሁን 67 68 ላይ እኮ ብዙ ደፋር ሆነው እኮ አልመጡም እኮ ወደፊት እኮ መንግስቱ ጭራሽ ቋሪ ነው። በዛም ጊዜ አዲስ አለማየሁን እኮ ከቤት ጠርተው እኮ ስልጣን እንስጥ ያሉ ናቸው። ፍቅር እስከ መቃብር እንግዲህ ገብቷል አይደለ? አዲስ አለማየሁ ስልጣን እንዳይዙ ደግሞ ያደረጉት ጀነራል ማን ናቸው? አልፈልግም ብለዋል። ሄጄ አናግሬያቸው ብሎ አንተ ደወለልኝ ይላል ሰውየው። አዲስ ማንም የደወለልኝም የለም ነው ያሉት። እነሱ ደግሞ ማንም ያናገረኝ የለም አሉ። አማን ደግሞ አናገሪያቸው ነበር አልፈልግም ብለዋል። ገባህ አይደለ? አሁን አማን ቦታውን ይፈልጉት ነበረ። ምክንያቱም ሲያዩት ንጉሱ ዞር ብለዋል። እሳቸው ከፍተኛ የሆነ እንትን ፕሮፋይል አላቸው እና መንግስቱ ኃይለማርያም የ33 ዓመት ገና ወደጤ ነው ገብቷል። በቃ ነገሩ የኔ ነው ብሎ አስበው ነበረ። እሺ ወደዚህ ነበር። ኦኬ ጨርስ። አሁን ፊልድ ማርሻል ብርሃኑ ጁላ ጽንዶ የ1960 ተቀጥላ ነው ሲሉ ደርግን ለመጣል እነዚህ የሻዕቢያ የቲፒኤልኤፍ የኦነግ ኃይሎች መሰብሰባቸውን እንደ ምክንያት ነው የሚያነሱት። ከእውነት የራቀ አይደለም። ትክክል ነው። ከእውነት የራቀ አዘ ሴም ታይም ደግሞ በወቅቱ አሁን ለነሱ ለታጣቂዎቹ ፌርነስ በወቅቱ በደርግ ጊዜ እነዚህ ታጣቂ ኃይሎች ነፍጥ ይዘው ጫካ እንዲገቡ ያደረጋቸው ደርጎች ጃንሆይን ከስልጣን ካስወገድን በኋላ እኛ ወታደር ነን፣ ፖለቲካውን ለፖለቲከኞች ሰጥተን ወደ ካምፓችን እንገባለን ብለው ቃላቸውን ጠብቀው ባለመግባታቸው የፖለቲካ ምህዳሩን በማጥበባቸው ከውጭ የገቡ እነ ኢህአፓ፣ ወዝሊግ፣ ይጫት እነዚህ መኢሶን ምናምን እነሱን የመፈናፈኛ ሜዳ በማሳጣታቸው ታጣቂዎች ነፍጥ ይዘው ጫካ ገቡ። ልክ እንደዛው ኢንቫይሮንመንቱ ራሱ አሁን እንደዚህ ጽንዶ እንዲፈጥሩ የ1960 ተቀጥላ ነው ከማለት ጎን ለጎን አሁን ያለው ስርዓት ፖለቲካ ፓርቲዎች በነፃነት ሀሳባቸውን እንዳይገልጹ ምህዳሩ ስለጠበበባቸው ነው። የታጣቂዎቹ አላንስ መፍጠር ብቻ ሳይሆን የፖለቲካ ኢንቫይሮንመንቱ ራሱ ምቹ ሁኔታ ስላልፈጠረው አስቻይ ሁኔታ ስለሌለ ነው። እኛም ብቻ መኮነን ሳይሆን ኢንቫይሮንመንቱን መኮነን ያስፈልጋል የሚሉ ኃይሎች አሉና ትክክል አይደለም። ለጽንዶ መፈጠር ራሱ ጽንዶ ይኸውልህ አሁን እዛ በያዙበት ቦታ ላይ የሰሜኑ አካባቢ ላይ ከፌደራል መንግስት በተነጠለ ሁኔታ ላይ የራሳቸውን እንቅስቃሴ ሊያደርጉ ይችላሉ። ከኔ በፊት የተናገረ አንድ የሆነ ወንድም የተናገረው አለ። ህዝብ ባልተነሳበት መንግስት ላይ ገብቶሃል አይደለ? ምንም ሊያመጡ አይችሉም። ወደ መሀል ሀገር መምጣት አይችሉም። ገብቶሃል? በተአምር ሊመጡ አይችሉም። ህዝብ ለምንድን ነው አልነሳም ያለው? ህዝብ ለምንድን ነው አልነሳም ያለው? በቃ አምኗል። በልቡ ውስጥ ያለውን ነገር አይቶ ገምግሟል። ገብቶሃል አይደለ? አሁን ያለውን ነገር ባይመቸውም እነሱ ገና ከጫካ መጥተው ምን ብለው ገና የሄደው ሆርሙዝን አስከፍተው ነዳጅን አስቀንሰው ምናምን
ይህንን ፕሮሰስ ሰው ያሰላል ገብቷል። ከመሬት ተነስቶ የራሱ የሆነ ማስያ አለው። ከዛ በተረፈ ደግሞ ስፔስ ቢያገኝ ሊሰራ የሚችል መንግስት እንደሆነ የተወሰነ ነገር አይቶ ገምቶ ሊሆን ይችላል፣ አላውቅም። ግን የመሀል አሁን የሰሜኑ ትንፋሽን በመሀል ሀገር ሰው ብዙ የተፈለገ አይደለም እና እነሱ አሁን ይሄ የእንበር ተጋዳላዩ ምናምን ነገር ሰው ሰልችቶታል። በቃ ገብቶሃል አይደለ? በፍጹም ሰልችቶታል። ያ ገቱ የለውም። ደርግ እኮ የወደቀው እኮ በመሀል ሀገር ባሏን ልካ ልጇን ልካ ያልመጣ ከዚህ በኋላ ምልከው ሰው የለም ብለው ተስፋ የቆረጠ ማህበረሰብ እኮ ነው አይደል? በሩን ወለል አድርጎ የከፈተልን። ለዛ ወያኔ እየተራመደ የመጣው እንጂ ከሁለት ወር በፊት እኮ መረብ ወንዝ ላይ እኮ ገላችንን እንታጠብ ነበር እኮ ይሉ ነበር እኮ ከሁለት ወር በፊት። እንግዲህ እግዚአብሔር ያሳይ 123,000 ወታደር ሰሜን ላይ የተቀመጠ ወታደር እያለ ነው እኮ በሩጫ እኮ ነው የገቡት እኮ ገብቶሃል? አሁን የማር ሀገር ህዝብ ይብዛ የሚነስብ በሚያየው ነገር ላይ የተወሰነ ተስፋ የጣለም ህዝብ ይኖራል። የተከፋፈለ ነው ገብቶሃል አይደል? ተበድያለሁ ያለውን ሰው ቢሆን መንግስትን አይን ይጥፋ ምናምን ነገር የሚል አይደለም። ተስፋ አልቆረጠም፣ በልቡ ተስፋ አልቆረጠም። ተስፋ ከቆረጠ የምንም ማንም አድነው ማንም በጽግናን ማንም አድነው። ስለዚህ ይሄ የሰራዊት የቁጥር ብዛት አይደለም። ስለዚህ ሰሜኖቹ ላይ ሊንቀሳቀሱ ይችላሉ፣ እንደልባቸው ሊሆኑ ይችላሉ። ወደ ሱዳን ወደ ምናምን ሄድ መጣ ሊሉ ይችላሉ። ወደ አዲስ አበባ ግን የሚያስቡት አይመስለኝም። እንዲሁ ዝም ብሎ የድሮ እንትን ጀግንነቱ ካልያዛቸው በስተቀር ኤዲ እንዳላረዝምብህ በጣም ነው የማመሰግነው። ከልብ ነው የማመሰግነው አድማጬ፣ እግዚአብሔር ያክብርልኝ። ቴንክ ዩ በጣም የሚገርም ልጅ ነው ልጅ። እሺ እኔ ታጣቂዎች እኔ አሁን ጥያቄ ሳነሳ አንድ ለታጣቂዎችም አንድ ለገዢው ፓርቲ ሰዎችም ነው። አሁን ታጣቂዎች አንድ መመለስ ያለባችሁ ብርቱ ጉዳይ ቀለም ብትቀባ ምናምን ማታመልጠው ያገጠጠ ያፈጠጠ አንድ ጉዳይ አለ። አመል ማለ ጉሜ ብትጨፍር በለው አውርድ ምናምን ብትል ዞረ መመለስ ያለባን ጥያቄ አለ። ህዝብ ማነሳሳት የከበደ ለምንድን ነው? በስድብ አታመልጥም? ፑቲን አያስመልጥህም ከዚህ ጥያቄ? የቺፒንግ አያስመልጥህም? እውነቴን ነው። እንደዚህ አይነት ጥያቄዎችን መሸሽ ለውጥ አመጣለም። እንደዚህ አይነት ጥያቄዎችን መጋፈጥ አለባቸው። ኦኬ ለምንድን ነው ግን ማለት አለብን። ደግሞ ስትመልሱ ዝም ብለህ እንደው አርጊውመንቱን ለማሸነፍ ምናምን ክርክር አሸንፈ ፈድ ለማለት ምናምን አይደለም። ድክመታችን ነው። ህዝቡ አልተቀበለንም፣ ተበልጠናል በገዢው ፓርቲ ምናምን ማለት አለብን። ለገዢው ፓርቲ ሰዎችም እንደየሁኔታው ማነሳው ጥያቄ ይኖራል። ጤና ይስጥልኝ አድማጭ እዚህ ያለ ሄሎ፣ ጤና ይስጥልኝ። ሄሎ፣ በጣም ብዙ ሰዎች ናቸው ያላችሁት መስመር ላይ። ይሰማል? ሄሎ፣ ይሰማል? ሄሎ፣ ሰማይ። እንዴት ነህ? እግዚአብሔር ይመስገን፣ ሁሉ ሰላም ነው አድማጭ? እግዚአብሔር ይመስገን ቴዲ፣ ሰላም አለ ወይ? የሚገርም ጥያቄ ነው የምታነሳ እና ኢትስ ቬሪ ኢንትረስቲንግ። ታንክ ዩ ሶ ማች። ቴንክ ከልብ አመሰግናለሁ አድማጭ። አድማጭ ተመልካቾቻችን ፍንትው ያለ ነገር እንዲያገኙ ከማሰብ ነው እና እስኪ ለመንደርደሪያ እንዲሆነን ታጣቂዎች አንዳንዱ 8ኛ ዓመቱን ይዟል፣ አንዳንዱ 3ኛ ዓመቱን ይዟል። ለምንድነው ህዝብ ማነሳሳት የከበዳቸው? ያ አንዱ ትልቁ ወሳኝ ነገር ይሄ ነው። ምንድነው አሁን ታጣቂዎች ህዝብ የሚያስነሱበት ምን መሰለህ? ህዝብ ማለት አሁን እኮ እኔ አንድ ከህዝብ አካል አንዱ ነኝ እና ምሳሌ ባነሳለ ምንድነው መሬት ላይ ያለው ይሄ ታጣቂ አሁን መጥቶ ምንድነው የምታደርግልኝ ብዬ ብጠይቀው ምን አደርግልሃለሁ ነው የሚለኝ። አሁን ጽንዶ መጥቶ ምሳሌ have nothing on ground ምንም ያላቸው ነገር የለም። እኔ የምፈልገው እሱን ነው። አሁን ከአብይ የተሻለ ነገር ወይም ከብልጽግና የተሻለ ነገር ABCD ብለህ መሬት ላይ ያስቀምጥልኝ ከሆነ ታዲያ አንተን ደግፌ ላስገባህና ይሄን ያህል ተጠቅም ከሆነ የሚለውን ሐሳብ መሬት ላይ ያለ ሰው አብዛኛው ይሄንን ስሌት ይፈልጋል። እንደ ድሮ ተነስቶ እንጣለው ብሎ ጥሎ ከጣለ በኋላ ያው መከራ ነው የሚቀበለው፣ ሌላ መከራ። አሁን ያለው ታጣቂ መታጠቁ ሳይሆን ጥሩ ፖቴንሻል የሆነ ሐሳብ ታጥቆ ይዞ የመጡ
የሚመጡ ካሉ እነሱ ናቸው አሁን ብልጽግናን ሊያሰጋ የሚችለው እንጂ እነዚህ በረሃ ለበረሃ የሚንከራተቱ ከልምድ ነው። ይሄው የተከራተተ ነው የሚቀጥለው። ቅድም ብላችኋል። ከደርግ ጀምሮ ያለውን ነገር ጥሩ ነገር ነው ያስቀመጣችሁት። ውስጥ ያለው ነው ህዝብ ነው እንጂ የትም መድረስ አይችልም። ለምንድን ነው እነዚህ ማንቀሳቀስ ህዝብን ማነሳሳት ያልቻሉት? አሁን በተለይ በዚህ ዘመን በጣም ያያል ህዝቡ። በጣም ነው የሚያየው፣ በጣም ነው የሚሰማው። እኔ እንደ ህዝብ ምገዛው የተሻለ ነገር ዛሬ መጥቶ የነዳጅ ዋጋን በምንድነው አስቀንሳለሁ ሳይሆን እንዴት ነው የምታስቀንሰው የሚለውን ነገር ለኔ መስጠት አለበት። ምሳሌ ነው ይሄ። አንደኛው ይሄ ነው። የሥራ አጥ ቁጥሩን እንዴት ነው የምትቀርፈው? ምን አልከኝ? የሥራ አጥ ቁጥሩን እንዴት ነው የምትቀርፈው? ኤግዛክትሊ። ይሄንን የሥራ አጥ ቁጥር እንዴት ነው የምትቀንሰው የምትለውን ነገር ሁሉ ዛሬ አለ። አሁን በቃ ክፉ ነው የምትለውን ኮምፔር እኮ ነው ጀስት ኢቭን ነው ተው፣ ሌላውን ጫካ ያለውን ተው። እዚህ ላይ እኮ የተሻለ ዓለም ላይ ያለው ቁጭ ብሎ ከመተቸትና ከመውቀስ ውጪ እኛ ኢትዮጵያን እንድንመራ እድል ብትሰጡን ይሄን አድርገን ከዚህ ሰውዬ ወይም ከዚህ ድርጅት የተሻለ ይሰራሉ ብሎ እኮ ያስቀመጠ ምንም እኮ የለም። ውሃ የሚቋጥር ነው ተው፣ ጫካ ያለው ይሄ ነው ብሎ ያስቀመጠ የለም። ሲተች ግን ረጅሙን ጊዜ ሲሳደብ ሲተች ታየዋለህ። ጫካ ያሉ ሰዎች በተለይ ወደ ጽምዶ ከመጣ ለምሳሌ አንዱን እንደው ባነሳ ይህን ጽምዶ ሰርክል የዚህ ዋናው ብል ምን ሊሰጥ ነው? አሁን ህወሓት ልመጣ ነው የሚለው ምንድነው የሚሰጠው ለኢትዮጵያ ህዝብ? ትናንት መጣ አሰብን ላከ። ዛሬ ማንን ሊልክ ነው? እኔ የምጠብቀው አንዱን እንደሚልክ ነው የምጠብቀው። ካየሁት የተለየ ምን ታመጣለኛለህ ይላል ህዝብ። ኦልሬዲ 27 ዓመት እድል ሰጥቼ ምን አደረግ? እሺ ከዛም ተጨማሪ ደግሞ ወደ ባልባ አድርገን ያስቀረኸኝ ምን? አሁን ከኔ ፊት ሆኖ ከኔ ካሉ ከተራ ግለሰብ ቁጭ ብሎ ምን ነው የሚያወራው? አንድ ብረት ሲሆን ከኔ ጋር ቁጭ ብሎ እናውራ ካለ ኦኬ what can you do? ምንድነው የተሻለ ልታረክ የምትችለው? ትናንት አይንህ እያየ አሰብን ልከ ሸቀጥ ነው ብለህ ልከ ዛሬ እሱ ልታስመልስ ነው የመጣ ያለው ኦር ደግሞ እንዲሁ አጨነጋግፈ እኛን ለመከራ ለመጨረስ ነው። ከስተታቸው አንድ ጋዜጠኛ ከስተታቸው ከታረሙ ላለፉት 27 ዓመታት በጽኑ ሲቃወማቸው የነበረ አንድ ታዋቂ ጋዜጠኛ ነው የምታውቁት። ከስተታቸው ከተማሩ ይምጡ የሚል ንግግር ሲናገር እዚህ ጋር ለታሪክ ሪከርድ አድርጌ አስቀምጨዋለሁ። ከስተታችን ተምረናል ቢሉሳ አይችሉም። ታንክ ዩ ሶ ማች አይ ኒድ ዳት ኢምፕሩቭ። ይሄንን ነው የምፈልገው። ስልጣን ሳይዙ እንዴት እናሳይ? ስልጣን ውስጥንና እናሳይ ቢሉስ? ኖ እንደዚህ አይነት ጨዋታ የለም። ከአሁን በኋላ ኢትዮጵያ ውስጥ ይሰማል። እንዲህ አይነት ጨዋታ የለም። ሉክ እኔ ዝም ብሎ መጥቶ ስልጣን ከያዙ በኋላማ እሱን አንሰራም። እኔ እንደ ግለሰብ ነው ቁጭ አድርጎ 1 2 3 ፖሊሲ ይሄን ይመስላል፣ በዚህ መልኩ ደሞዝ ጨምራለሁ፣ ገንዘቡን ከዚህ አመጣለሁ፣ በዚህ መልኩ ጦርነቱን ቀንሳለሁ፣ በዚህ መልኩ የሚጋደለውን ህዝብ አስማማለሁ፣ በዚህ ነው ብሎ ለኔ ቴብል ላይ አስቀምጦ ነው እጄ ላይ ያለውን ጥዬ እሱን የምቀበለው እንጂማ ይሄ እንዲህ አይነት ጨዋታ ይብቃ። ከአሁን በኋላ ኢትዮጵያ ህዝብ እንዲህ አይጫወትም ብዬ ነው የማምነው። እኔ እንደ ግለሰብ ይሄን ነው የምፈልገው። ካንተ እመራሃለሁ፣ እመጣለሁ፣ ትናንት ሳስቻለሁ ከስህተት ተማርኩ ካልክ ኦኬ፣ እንዴት ነው ኢምፕሩቭ የምታደርገው? መጀመሪያ ትናንቱን ስህተት ሪኮግናይዝ አድርገሃል። ያን ላለመድገም ይሄንን ነው መስማት ማየት የምንፈልገው እንጂ ታጥቀንማ እኮ ዘመናችን ሙሉ እኮ ከኔም እድሜ ከ2 3 4 እጥፍ ወደኋላ ብትሄድ ተዋግተን ነው ይኖር ነው። ምንድነው የጠቀም ነው? ዛሬ ያቀርጦ የትውልዱን ፊውቸር ልንበላ ነው ያለ ነው። እና እንደዚህ አይነት ጨዋታ አይጫወትም ብዬ ነው ማምነው ኢትዮጵያ ካሁን በኋላ። ኦኬ፣ ከልብ አመሰግናለሁ አድማጬ፣ እግዚአብሔር ያክብርልኝ። ታንክ ዩ ሶ ማች። AKW 30 ቴዲ እንዴት ነህ? ጤና ይስጥልኝ። እግዚአብሔር ይመስገን። ያንተስ ትግል የት ነው ያለው? 8ኛ ዓመታችሁን ይዛችኋል። የት ነው ያላችሁት? ከ8 ዓመት ራሱ በላይ ነው። በእርግጥ ወደ ብልጽግና ከመጣ በኋላ ማለት ነው። አዎ መልካም። ጥያቄዎቹ ሌሎቹም እንዳሉ በጣም ወሳኝና አገሪን የሚጠቅም አይነትን ጥያቄ ነው የምትጭረው አንተ። ጥሩ ነው። በመጀመሪያ ደረጃ ለእድሉ አመሰግናለሁ። በጣም ሰፊ ነገሮችን ማንሳት ይችላሉ። ምቹ ሁኔታ ላይ ነው እና አሁን ያለውት መወያየት እንችላለን። ግን ደግሞ ሀሳቦችን ሰብሰብ አድርገን ሰው እንዲረዳ እንደዚሁም ደግሞ የማሰብ እድል እንዲያገኝ
ነጥብ በነጥብ መወያየት ካስፈለገ ያስከደኛል ማለት ነው። ለመግቢያ ይሁንልኝ ዘንድ አሁን እኔ የኦሮሞ ነጻነት ጦር ደጋፊ ነኝ። ኦኤልኤ ምን አለ መሰለ ቴዲ፣ ብዙዎች ፖለቲካ ውስጥ ይሳተፋሉ እንጂ ብዙ ነገሮችን ያልተረዱት ነገር አለ። አሁን ያለ ፖለቲካ አይደለም። የኢትዮጵያን ይገዛለው የሚለውን ገዢ ፖለቲካ ፓርቲ ከብልጽግና ጋር እና ከሌሎች ጦረኞች ጋር ያለው ግብግብ የነጻነት ትግል ነው እንጂ እነሱ የያዙት ፖለቲካ አይደለም። ወይ ደግሞ የስልጣን ፖለቲካ ላይ ፊልሚያ ላይ አይደለም። ጸባቸው እዛ አይደለም። ምንድን ነው እያልኩ ያለሁት? የኦሮሞ ብሔርን ጨምሮ የኢትዮጵያ ብሔር ብሔረሰቦች ዛሬ ላይ ጭቁን ናቸው፣ በአገር ደረጃ ማለት ነው። ለዛ ነው ሰላም ያለለው፣ ለዛ ነው ፍትህ ያለለው። ስለዚህ በየክልሎቹ ታጥቆ እየታገሉ ያሉት አሁን የህልውና አደጋ ስለመጣባቸው ነው። በማንነታቸው በአገራቸውም ጭምር ማለት ነው። በአገር መራሹ ብልጽግና ማለት ነው። በአብይ አህመድ የሚመራ ብልጽግና የህልውና አደጋ ተጋርጦ ነው ያለ ኢትዮጵያ ላይ ዛሬ። የነጻነት ትግል ላይ ናቸው። የነጻነት ትግሉ ግቡን ሲመታ ምንድነው የሚቀጥለው? የሽግግር መንግስት ይመሰረትና የነጻነት ትግል ላይ ነን ስትል ማን ነው የጨቆነው? ማን ነው ጭቆና ውስጥ ያለው? ጨቋኙ አብይ አህመድ መራሹ ብልጽግና። ማንን ነው የጨቆነው? የኢትዮጵያ ብሔር ብሔረሰቦችን። ብሔር ብሔረሰቦቹ ከዛ ጭቆና እንዲወጡት በየቦታው ታጋዮች ታጥቆ ለመነሳት ተገደዱ። የኢትዮጵያ ህዝብ በታሪክ እንደምናውቀው ስናይፐርን ብትይዝ፣ ኬሚካል ዌፐንን ብትታጠቅ የኢትዮጵያን ህዝብ አፍነ ልትይዘው የምትችሏል። በባህሪያችን እኛ ማንም ሊያፍነን አይችልም። አሁን ግን ታፍነናል። ኢትዮጵያን ህዝብ ማፈን አይቻልም። አንተ ካሳመንከውና ካመንን ልባችን እርፍ የሚልበት ነገር ካገኘን ሰማይና ምድር ያልፋሉ። የኢትዮጵያን ህዝብ ሊያፍን የሚችል ኃይል የለም። ስለዚህ እናንተ ኦፒኒየን ሊደሮች ወይም ደግሞ ግለሰቦች ናቸው ታፍኗል የምትሉት። ከታፈነ ህዝቡ ለምንድን ነው በነቂስ ማያወጣው? ጥሩ ጥያቄ ነው። ሞትን ፈርቶ ነው እንዳትለኝ። እሺ ቅድም አንበሳ አንድና አንድ ሞትን ፈርቶ ነው፣ አላስፈላጊ ዋጋን መክፈልን ፈርቶ ነው። ያ ማለት ደግሞ የፍራቻ ሳይሆን የጥንቃቄ ፍራቻ። ይሄ አላስፈላጊ ዋጋ አለመክፈል የጥንቃቄ ጉዳይ ነው። ጥንቃቄ ብዬ ስል የሰው መሞት ብቻ ሳይሆን አገሪም እንዳትሞትበት። የኦሮሞ ህዝብ ባለፉት 7 ዓመታት አገሪም ስናይፐር አልመለሰውም ማለት ትክክል። ታንክ አልመለሰውም። ብቻውን እጁን እያጣመረ ሞትን የተጋፈጠ ህዝብ ነው አልኩ እኮ። ወደዛ እኮ ነው እየተከደ ከዛም ጊዜ የተለየ ምን ሞት አስፈርቶት ነው አሁን ያልተነሳው? ይኸውልህ እሱን እኮ ነው የምልህ። አይቀሬ እኮ ነው እሱማ። ወደዛ እኮ ነው ታጣቂዎቹ እኮ የህዝብ መነሳሳት እንደ ጎርፍ እንደሚነሳ እንደ በፊቱ ማስ ሙቭመንቱ ተመልሶ እንደሚመጣ ይታወቃል። ግን ደግሞ ይሄኛው ለየት የሚያደርገው ነገር አለው። ለየት የሚያደርገውስ ነገር ምንድን ነው ብለህ ካልከው ሰላማዊ ሰልፍ ምናምን ከመጣ ይሄ በጠራራ ፀሐይ ህዝብን የሚረሽን አይነት መንግስት ባይ ተብዬ ብልጽግና ነው ዛሬ ላይ ያለው። ስለዚህ እሱን ፈርቶ ነው ያልተነሳው ማለት ነው። እሱን ፈርቶ አይደለም። በዚህ መሃል አገሪን
የሰውን ብቻ ህዝብን ብቻ የሚረሽም ሳይሆን አገር ለምሳሌ ህዝብ ለህዝብ ሲቪል ዋር የሚባለው ነገር በድንገት መልኩ ባልተጠበቀ መልኩ ሊከሰት ይችላል። ይሄ መንግስት አቆሳስሏልና ህዝብ ለህዝብ ስትለኝ ህዝቡ መጀመሪያ ተጨቁኗል አልከኝ። የተጨቆነ ህዝብ ከጨቋኙ ጋር ነው እንጂ ፋይት የሚያደርገው ከሌላ ህዝብ ጋር እንዴ? ከተጨቆነ ከሌላኛው ህዝብ ጋር እንዴት ነው ፋይት የሚያደርገው? አሁን ምን አለ መሰለ ክልሎችን ኦሮሚያ ክልልን ቢወስድልህ የብልጽግና መንግስት ህዝቡን ከታሪክም አንጻር ከተለያየ መልክ አከፋፍሎ የመግዛት አይነትን ነገር በመጠቀም ማለት ነው እርስ በርስ እንዲፈሩ አድርገዋል። በጣም ተስማምቶ እንደውም የህዝቡ አብሮነትና ቻይነት ነው እንጂ እስከዛሬ ነገሮች ችግሮች እንዳይባባዙ ከዚህ በላይ ያልሰማነው ያላየነው እንድናይ እንዳንሰማ ያደረገን የህዝቡ አቅምና አስተዋይነት ነው እንጂ በመንግስት አይነት ነገር ክፍፍል አይደለም። በብሔር ብሔረሰቦች እንዳልኩ ኦሮሚያ ብቻ ውስጥ ብሔር ብሔረሰቦች ይኖራሉ። ተጨማሪ ደግሞ ኦሮሚያ ብቻ ራሱ ውስጥ በሃይማኖት አየ በትውልድ ቦታ አይነት ነገርን ክፍፍሎችን ለአንዱ ጥቅማ ጥቅሞችን በማሳየት አንዱን በማስገደድ አንዱን ደግሞ የነቃና ኦልሬዲ ከታጣቂዎች ጋር ምናምን ነገር ትብብር አሳይቷል የሚባለውን ደግሞ በጠራራ ፀሐይ በድሮንም ሳይቀር ማለት ነው እየረሸነ አገር እየገዛ ያለ አይነት ገዢ ፖለቲካ ፓርቲ ነው ያለ ብልጽግና ዛሬ ላይ። ምንድን ነው እያልኩ ያለሁት ሙሉ በሙሉ አሁን ህዝቡ አገሪቷ ኢትዮጵያ እንደ አገር ማለት ነው በጉልበት ነው ተይዛ ያለችው። አሁን ኦኬ በመከላከያ ሊበል እንደዛ ምትለኝ አሁን የኢትዮጵያ ህዝብ ታሪካችን ያን አሳየው። ለምሳሌ ኢትዮጵያ ውስጥ የነበሩ አመጾችን አንድ በአንድ ማንሳት እንችላለን። ለምሳሌ ከንጉሱ ጊዜ 1953 የታሳስ ግርግርን ማንሳት ትችላለህ። ሞት አይፈራም ይሄ ህዝብ። እንደገና 67 ላይ ማንሳት ትችላለህ። ሞት አይፈራም ይሄ ህዝብ። ንጉሶ 1000 ዓመት ይንገሱ ብሎ ንጉስ አባታችን ቀዳማዊ አፄ ኃይለ ሥላሴ እያለ ሲሰግድ የነበረ ህዝብ በአንድ ጀንበር እነ ጆናታን ድንቢልቢ የወሎን ራብ ሲያሳዩት የደርግ ሰዎች በሰሩት ፕሮፓጋንዳ እንደዛ ሲያከብረው የነበረው ንጉስ አባታችን ሆይ ክቡር ጃንሆይ ሲል የነበረ ሰውዬ ህዝብ ኃይሌ ነው ያለው። ተቀይሮ ማለት ነው የተሰራው ፕሮፓጋንዳ አድፍቆት ማለት ነው። አፄ ኃይለ ሥላሴ ኃይሌ ሌባ እያለ የጠራ ህዝብ ነው። 97 ላይ ወጣ ህዝብ ነው። 81 ላይ ወጣ ህዝብ ነው። 83 ላይ ወጣ ህዝብ ነው። ይሄን ህዝብ ሰማይና ምድር ያልፋሉ እንጂ አንተ ጥሩ ፕሮፓጋንዳ ከሰራና ካሳመንከው ማንም ሊያፍነው አይችልም የኢትዮጵያን ህዝብ። አሁን ታፈነ ስትለኝ ከዚህ ቀደም ከነበረ ታሪካችን ምን መጥቶ ነው? ድሮን ነው ያለው፣ ሌላ ነገር ምንድን ነው? ስለዚህ ምናልባትም እናንተ ደካማ ጎናችሁን እንዳታዩ ተከላከልክ አይመስልም? ለምሳሌ አንተ የምታደርገው ትግል አንተ ያነሳው ነገር እንዳለ ሆኖ ምን አለ መሰለህ ቴዲ፣ ኢትዮጵያ ላይ ብሔር ብሔረሰቦች ማለት ነው እንደ ህዝብ ሁሌ እንደታፈኑ ናቸው። ይሄን በምን ያረጋግጥላለሁ መሰለህ? ኢትዮጵያ ላይ ህገ መንግስታዊ የሆነ ፍትሃዊ የሆነ ህዝባዊ የሆነ ምርጫ ተደርጎ መንግስት ተዋቅሮ የፖለቲካ ስልጣን ተይዞ ያውቃል ቴዲ። እስከ ዛሬ አብይ አህመድ ድረስ እነዛ ሶስቱን ኳሊፋይ አድርጎ ማለት ነው ህገ መንግስታዊ፣ ሁሉም ብሔር ብሔረሰቦች የሚስማሙበት ህዝባዊ ኃይል ፖለቲካ ኃይል በህዝብ ብቻ ፌር እና ፍሪ ኢሌክሽን ተደርጎ ለፖለቲካ ስልጣን የሚደረስበት እንደዚሁም ሁላቀፍ የሆነ ህገ መንግስት ኖሮን በዛ ህገ መንግስት እሱን እናውቃለን። ኦኬ እሱ ገብቶኛል። እሺ ሌላው ይቅር። የዚህ ምንድነው መሰለህ? ሌላው ይቅር። ለምንድነው ወደፊት ማርች ማድረግ የከበዳችሁ? ሊመጣል ወደፊት መጓዝ የከበዳችሁ እንደ ኦነግ ለምንድን ነው? ሊመጣል እኮ ነው። እኔ አሁን ጀነራሉን ነው በአገር ደረጃ ነው እያወራሁ ያለሁት።
እንደ ኦነግም ደግሞ ስፔሲፊክ አድርጌ ሊሄድልህ ይችላለሁ የፈለግከውን ያህል። አሁን አየህ ይሄ ማሳያው ፊታው ፌር እና ፍሪ ኢሌክሽን ማድረግ አለመቻላ ኢትዮጵያ ህዝቡ ነፃ አይደለም ማለት ነው። ዜጎች ነፃ አይደሉም ማለት ነው። በለው የብሔር ፖለቲካንም በለው የዜጋን ፖለቲካ በለው በግራም በቀኝም ህዝቡ ነፃ አይደለም። ኦኬ ስለዚህ ምንድነው አሁን አንተ ህዝቡ እንትን ብሎ ምናምን 2018 ላይ ያ ተስፋ ሁሉ ተጭሮ ኢትዮጵያ በቃ ወደ ዲሞክራሲ ልትሻገር ነው ፖለቲካው ሊዘምን ነው ምናምን ተብሎ ለአብይ አህመድ ያልተደረገ ጭብጨባ አልነበረም። ብዙዎች ተጎርፎ አግዞት ነበር። ተሰማ ነው እሱን አለፍ ነው ኦኬ እሱ ኮዙ እኮ እሱ ምክንያት ሆኖ እኮ ጫካ ገባ። ጥሩ አሁን እኮ እሱን አለፍ ነው ወደኋላ ስቲል ስትሬስ እያደረኩ ያለሁት የፖለቲካ ትግል ሳይሆን የፖለቲካ የፓወር ፖለቲክስን ሳይሆን አሁን ታጣቂዎቹ በተለይ አሁን ለምሳሌ የኦሮሞ ነፃነት ጦሪን በተመለከተ ነው የሚነግርህ። የኦሮሞ ህዝብ ነፃ አይደለም። የኦሮሞ ይሄ ነፃ ያልሆነ ህዝብ እኮ አልኩ። አንተ እንደው የምትለው የኦሮሞ ህዝብ እንደ ህዝብ ነፃ አይደለም ነው የምትለኝ? የስ ኦኬ። እንደ ህዝብ ነፃ ካልሆነ እናንተ ቢያንስ የኦሮሚያን ግማሽ መቆጣጠር ለምን አቃታችሁ? ምንድነው መሰለህ አሁን ፊዚካሉን ነው የምትጠይቀው አንተ። ስናል ላይክ ዛት እንደዛ አይደለም። ምንድነው መሰለህ የኦሮሞ ብሔር ነፃ አይደለም ሲባል ኦኬ ምንን እንዴት ብለህ ከጠየከኝ ምንድነው መሰለህ የኦሮሞ ብሔር ፖለቲካ ጥያቄዎች አሉ። እኔ ኦሮሞ ነኝ፣ እኔ የፖለቲካ ስልጣን ኢትዮጵያ ውስጥ እስከ ጠቅላይ ሚኒስትር ደረጃ አለኝ ብሎ የሚል ሰው ካለ ከላይ እስከ ታች ያለውን ስልጣን ቆጥሬ ማለት ነው የትኛውን የኦሮሞ ፖለቲካ ጥያቄ መለስክ ብለህ ከጠየቀው አንድም የለም። ግለሰቦች እሱን እኮ ተስማምተናል እኮ። አሁን አንተ በምትለው ህዝቡ ታፍኗል፣ ነፃነት የለውም፣ እየተረገጠ ነው፣ አስመራሪ ሁኔታ ውስጥ ነው ያለው። ያንተን ትግል ተቀላቅሎ አትሊስት ባለፉት 8 ዓመታት ኳርተር 1/3ኛውን መቆጣጠር ለምን ከበዳችሁ? በአንድ ሶስተኛ አይደለም ሙሉ በሙሉ ተቆጣጥረን ነው ያለ ነው። ፊዚካሉን አትዮ የሚልም ለዛ እኮ ነው። ምንድነው መሰለህ ላሳይ፣ የኦሮሞ ፖለቲካ ጥያቄዎች አሉ፣ አንዱም አልተመለሰም። ያ ማለት በኢምፕሊኬሽን በማንነታችንና በአገራችን አደጋ ተጋርጦ ስላለ ከዛ አደጋ ደግሞ ያን አደጋ ደግሞ ለመቀልበስ የነፃነት ትግል ላይ ነን። የነፃነት ትግሉ ደግሞ ማለት የኦሮሞ ነፃነት ጦር ግንባር ወጥቶ ፖለቲካውን ትግሉን ቢመራም የትግሉ ባለቤት የኦሮሞ ብሔር ነው። እንደ ኦሮሞ ብቻ ፒውርሊ ነው የሚያወራ ይመስለኛል። የተጋሩም የአማራም ሌሎችም ከዚህ የተለየ አይመስለኝም። ህዝባዊም ናቸው። በነገራችን ላይ የኛ የራሳችን ሆሪዞንታል የሆነ የፖለቲካ ልዩነት ቢኖረንም ማለት ነው ከብልጽግና ይልቅ በበለጠ እነዚህ ታጣቂዎች አንዳንዱ አሸባሪም የተባሉ ኢትዮጵያ ምድር ላይ ህዝባዊ ናቸው፣ ፊታዊ ህገ መንግስታዊም ናቸው። በነገራችን ላይ ለምን እንደሆነ ታውቃለህ? አሁን ለምሳሌ የመብት ጉዳይ ላይ ናቸው፣ ሰልፍ ዲፌንስ ላይ ናቸው። ይሄ ደግሞ የዓለምም ህግ ይፈቅድላቸዋል። አሸባሪነታቸውም እዛ ጋር ይፈርሳል። ዓለምም እያወቀች የምትታገሰው እንደዚህ አይነት ነገር በሚሆንበት ጊዜ ያሁኑ ታሳቢ ተደርጎ ነው። እሺ ቆይ ጽብቅቲ አይ ዶንት ኖ ከዚህ ሁሉ ኮማቾች አንቺ ብቻ አፈንከው ብለሽ ለምን ኮመንት እንዳደረግሽ አልገባኝም። ይገባኛል፣ ግን መናገር አስፈላጊ አይደለም። በነፃነት የተናገረ እኮ ነው። አፍነኳል ትለኛለች ጽብቅቲ። ትንሽ የቆራረጥካቸው ነገሮች ስላሉ ነው። እኔም አንደርስታንድ አደርጋለሁ። ገብቶ ካላል ቴዲ ፖይንቶቹ ፉል ፓኬጅ ቢሰጥ ለተመልካች አዳማጭ ማለት ነው ወደ ጠየቅኩ ሳይሆን ወዳልጠየቅኩ የሄድክ ስለሆንክ ነው። መልካም እሱማ አልኩ እኮ መግባችንም ላይ ፖይንት ባይ ፖይንት ፋውንዴሽን አልፈልግም። ፋውንዴሽን አትስራልኝ። ኢትስ ኦኬ። እኔ የሆነ ነገር የመታገያ አጀንዳ እኮ ልነግርህ እችላለሁ። የመታገያ አጀንዳችሁ
1974 ጀምሮ ኦነግ ለማሳካት አሁን ድረስ የሚታገልባቸውን እሱ እናውቃለን። አሁን ትግላችሁ የት ነው ያለው ነው? አሁን ተገድዬ ተቋጭቼ ታፍኜ አለፍ ነው እኮ እሱን ስቴፕ። አሁን ጠቅላይ ሚኒስትሩ በመላ ኦሮሚያ ሲዟዟር ነው የምናየው። ሳይክል ይነዳል፣ ህዝብ ወጥቶ ያጨበጭብለታል። ይሄ የታፈነ ህዝብ እንዴት ነው ይሄን የሚያደርገው ምትለውና መሬት ላይ ያለው ነገር ኮንትራዲክት አደረግም ወይ ስል አይ ፊዚካሊ አይደለም ሜንታሊ ነው የሰራ ነው ትለኛለህ። በእያንዳንዱ አእምሮ ውስጥ አለን እያልክ ከሆነ ኦነግ ድሮም ያለ ነው በአእምሮ በኦሮሞ ወጣቶች ዘንድ በኦሮሞ ፖለቲከኞች ዘንድ። አሁን ያለው ኦነግ ግን እንደውም ትላንት እንደነበረው አይደለም ይላሉ የኦሮሞ ልጆች ራሳቸው። አንተ እንደምትለው ህዝቡ አፈና ላይ ከሆነ በነገራችን ላይ ህዝብ አፈና ላይ ነኝ ብሎ ካሰበ አታጋይ አያስፈልገውም። አንድ ነገር እናንተ አታስፈልጉትም። ህዝብ አፈና ላይ ነኝ ካለ አሁን እኮ አንዳንዶቻችሁ እንደውም ህዝብ እንዲነሳ ጥሪ አርጋችሁ ህዝብ አልነሳ ሲል ህዝቡ እናንተን እንደ ካዳችሁ ነው የተናገራችሁ ያላችሁ። ይሄ ካዲ ህዝብ ትላላችሁ። አሁን የተገላቢጦች ዘመን ላይ ነው ያለነው። ህዝቡ ጠቅላይ ሚኒስትሩን ደግፎ ስልጣን ላይ ወይ ወደ ወለጋ ወይ ወደ ሆነ አካባቢ ሲሄድ እናንተ የምትፈልጉትን ስላላደረገ ህዝቡን እንደ ካዲ ነው የምትቆጥሩት። ሲሆን ህዝቡ እናንተን እንደ አዳኝ አድርጎ በራሱ ተነሳሽነት መነሳት ሲገባው፣ ካልሆነም እናንተ ታግላችሁ ለመታገል እንዲያመቻችሁ ያልሆነ ነገር ፈጥራችሁም ቢሆን ህዝቡን ከጎናችሁ ማሰለፍ ሲገባችሁ ህዝቡ በተቃራኒ ነው ያለው። ጠቅላይ ሚኒስትሩ የሚሄድባቸውን ቦታዎች ሁሉ እያየን ነው። በሳይክል ይሄዳል፣ በእግሩ ወክ ያደርጋል፣ እርሻ ያያል። ህዝቡ ጠቅላይ ሚኒስትሩን ሰላም ለማለት ምናየው ነው በቲቪ። አንተ እንደምትለው የታፈነ ህዝብ እንዴት እንዲህ ሊያደርግ ይችላል? ይህንን ቀጥታ ንገረኝ። አፋኝ ለመሄድ እንዴት ይቸገራል? ቴዲ አፋኝ እኮ ነው እያልኩ ያለሁት። በየቦታው በሚረቅበት ቦታ ጸጥ ረጭ አድርጎ በትጥቅ በአየርና በመሬት ኦኬ። አገሪቷ ሙሉ ኢትዮጵያ ራሷ በጉልበት ነው ተይዛ ያለችው እያልኩ እንዴት ወጥቶ አይገባም? በተጠንቀቅ ምናምን ነገር እንትን ብሎ በስለላ መጀመሪያ አመቻችቶ እንትን ብሎ ገባ ወጣ። አገሪቷን እኮ እመራለሁ ብሎ ለዓለም ራሱን የሚናገር እኮ ጠቅላይ ሚኒስትር ነው መሰለኝ እንትን እያልክ ያለው አይደል እንዴ? ዋናው እሱ አይደለም። ዋና ፖይንቱ ጠቅላይ ሚኒስትሩ ወይም እንትን ማለት ሳይሆን እኮ አሁን እዚህ ጋር ሰው ባስገባልህ ለነሱ ጭቅጭቅ እንዳይሆን አንተና እኔ ቻሌንጅ ለብልጽግናዎችን ማነሳው ጥያቄ አለ። ኦኬ እኔ አሁን የምፈልገው አዩ ጋይስ ፕሪቬል እያደረጋችሁ ነው። የት ነው ያላችሁት? እንደምታወራው ህዝባዊ ድጋፍ ካለ ህዝባዊ ድጋፍ እኮ ማለት ጋይስ ይህን አርጊመንት ብታሸንፍ እውነታውን አሸነፍክ ማለት አይደለም። ብዙዎቻችሁ እዚህ ነው የምፈጥርልህ ፕላትፎርም ላይ ወይ ኮመንት ላይ ወይ ተሰዳደባችሁ ምናምን ላበላበኑ ትሄዳለህ። ሪያሊቲውን ተጋፈጠው። ደካማ ጎን ከሆነ አጠናክረህ ስራበት። እዚህ ጋር ዝም ብለህ ሰው አፈነ በተሳደበ ምናምን ጥቅም የለውም። እውነታው ምንድን ነው? ይሄ ታፍኗል ያልከው ህዝብ አንተ እንደምትለው መላ የኦሮሞ ህዝብ ከታፈነ የህዝቡ ቁጥር ከወታደሩ ቁጥር ይበልጣል። አንተ በአግባቡ ፕሮፓጋንዳን ሰርተህ ከሆነ የኦሮሞ ህዝብ ከሰራዊቱ በላይ ነው፣ ከፖሊሱ በላይ ነው፣ ከመሳሪያው በላይ ነው። ሰማይና ምድር ሊያስነሳው ሊያቆሙ አይችልም። ሰማይና ምድር ያልፋሉ እንጂ ድራማ ብሰራ ቲያትር ብሰራ ህዝብ ከተነሳ የመንግስት አፈና ሊያቆሙ አይችልም። ይሄ የዓለም ይሄ ጀነራል ትሩዝ ባይዘው ስለታፈነ ነው ካልከኝ እውነታውን መጋፈጥ ሳትፈልግ ቀርተ ወይ ራስን ለማስደሰት ምናምን ካልሆነ በስተቀር የኦሮሞ ህዝብ መሳሪያ የበገረው አይደለም። ባዶ እጁን እያጣመረ ገደል ውስጥ እየገባ እስከ መሞት የደረሰ ህዝብ ነው ካመነበት። እውነታው ምንድን ነው? አይ የመታገያ አጀንዳችንን መቀየር አለብን፣ ድጋሚ ሪፎርሜሽን ያስፈልገናል፣ አንድ ነገር ነው። ተሸንፈናል፣ ተበልጠናል፣ አንድ ነገር ነው። ነገር ግን ህዝቡ ታፍኗል፣ ህዝቡ ከኛ ጋር ነው ካልክ እናንተ ያላችሁ ታዲያ የቱ ጋር ነው?
ለሚለው እንዴት ያለ ቁርጥ ያለ መልስ ነው የምትመልሰው ለማለት ያለው። ከዚህ በኋላ ይሄን ጥያቄ ድጋሚ አላነሳብም። ኤኬ 5 ደቂቃ ሰጥቻለሁ። እሺ ታንክ ዩ በጣም ነው የማመሰግነው። 5 ደቂቃ በጣም ጥሩ ጊዜ ነው። ይኸውልህ ሁለቱን ነገር ሰው እኔ አሁን በደንብ ቦልድሊ ነው መናገር የሚፈልገው። ብዙ ሰው እንደዚህ አይነቱ ነገር በክፍያ የማታገኘውን አይነት ማብራሪያ ነው በነገራችን ላይ እኔ እያልኩ ያለሁት በእውቀት ነው የምመላለሰው ፎር ሪል። እና አሁን ያለው የኦሮሞ ነፃነት ጦር ፓወር ትግልን አይደለም እያደረገ ያለ። ፓወር ትግል ማለት በምርጫ ህዝብ ተሳትፎበት ፌርና ፍሪ ኢሌክሽን ተደርጎ ህዝብ ለወደደው ፖለቲካ ኃይል ድምፁን ሰጥቶ ለፖለቲካ ስልጣን ማብቃትና ለመንግስትነት ማብቃት ነው ፓወር ፖለቲክስ የምንለው ማለት ነው። ዊር ናት ዜር የት እዛ አልደረስን። ገና ብዙ ውጣ ውረድ ይጠብቀናል። አሁን ያለ ምንድን ነው? የነፃነት ትግል ላይ ነን። ህዝባችን ስማችንም እንደሚገልጸው እኮ የኦሮሞ ሊብሬሽን አርሚ እኮ ነው። ሊብሬሽን እኮ ነው ገና። ኦኬ ከስሙ ራሱ ማለት ነው ሰልፍ ኤክስፕላናተሪ ራሱ ይመሰክራል። ከሊብሬሽን በኋላስ ምንድን ነው? ህዝቡ ኢምፓወርድ ይሆናል። ኢምፓወርድ የሆነ ህዝብ ነው ለፓወር ፖለቲክስ የሚያበቃ። እነዚህ ፖለቲካውን ትግሉን የመሩ ራሳቸውን ቮለንቲር አድርገው ፈቅዶ ለህዝባቸው ህይወታቸውን እየገበሩ ናቸው እንጂ የትግሉ ባለቤት የኦሮሞ ብሔር ነው። በነገራችን ላይ አንድ ነገር ማስተካከያ ማድረግ ይፈልጋለሁ ቴዲያ። የኦሮሞ ህዝብ ሳይሆን የኦሮሞ ብሔር ላይ ነው እያወራ ያለሁት እኔ። ልዩነት አለው። እኔ እናንተ ህዝብ ልንባል እንችላለን፣ ሁለታችን ራሱ ማለት ነው። ኮመን የሆነ ዴኖሚኔተር ያላቸው አይነቶቹ ውስን ግሩፕ ሆናል። የተወሰኑ ህዝቦች ለብልጽግና የሚያጨበጭቡ ሊኖሩ ይችላሉ ኦሮሞ ውስጥ። እንደ ብሔር ግን ከነዛ አጨብጫቢዎችም ጭምር ማለት ነው። ብልጽግና ውስጥ ያሉ ኦሮሞዎች እኮ የአብይና የሽመልስ አብዲሳ ፓፔት ናቸው። እኛ ፋርሴ ቡላ ነው የምንለው፣ ወይ ደግሞ ለተለያየ ጥቅማጥቅም ምናምን ነገር እንትን ብሎ እዛ የተሰበሰቡ ምናምን ደግሞም ለራሳቸው ግል ጉዳይ እንጂ የብሔራቸውን የሚጠቅም ነገር የኦሮሞማ የምንለው ነገር አለም እንደ ማንነት የኦሮሞ ብሔር ማንነት ለዛ ጠብ የሚል ነገር ፖለቲካሊ ሊሰሩና ሊያተርፉ የማይችሉ አይነቶቹ ስብስቦች ህዝብ ናቸው እዛ ያሉት። የኦሮሞ ፖለቲካ የኦሮሞ ብሔር ፖለቲካ ጥያቄዎች አሉ። በጣም ቀላል ነገር እንዳይመስላችሁ ይሄ አገር ሪኢንቴግሬሽኑ ዴሞክራታይዝ አድርገን ሀገራችንን የወል አድርገን እንድንቀጥል የማይፈቀድ ከሆነ ዲስኢንቴግሬሽን ፌት ኦፍ ዩጎስላቪያ ምናምን ነገር በጣም ሳይንቲፊካሊ ፖለቲካ ስራው ተሰርቶ ማለት ነው አለመታደል ሆኖ ብለን የምናወራ አይነት ጉድ ውስጥ ልንገባ እንችላለን። ተበታትነን ዲስኢንቴግሬትድ ሆነን ምን ካልሆነ ይሄ አይነቱ ነገር መከባበሩና ማስታወሉና ፖለቲካውን እንዴት ዩኒፋይ ማድረግ ይቻላል? ከብልጽግና ውጭ ያሉት ፖለቲካ ኃይሎች ሆሪዞንታል ፖለቲካ ችግራቸውን ፈቶ እንዴት ነው መዘጋጀት ያለባቸው? ጽምዶ ምናምን አሁን እሱ ጋር እኔ ችግር አለብኝ፣ በኋላ እመጣበታለሁ። አንደኛ እዚች ጋር መረዳት ያለብን አሁን ያለ የነፃነት ትግል ነው። ነፃ ያልሆነ ብሔር ነው ያለ ነው እጃችን ላይ። ህልውናው የፖለቲካ ጥያቄውን መልስ ማግኘት ሳይሆን አሁን የመኖርና ያለመኖሩ ራሱ ነገር ጥያቄ ውስጥ ገብተዋል። ከራሱም አልፎ ኦሮሚያን አሁን እንደ ክልል ማለት ነው ኦሮሚያን ማፍረስ የሚፈልግ አይነት ብልጽግና አብይ አህመድ መራሽ ብልጽግና ነው ያለን ያለው። በኦሮሚያ የተገደበ አይደለም። ትግራይን እያፈረሰ ነው መፍረስ እንትን ብለዋል። ትግራይ ኢትዮጵያ ናት ዛሬ አይደለችም፣ ሌላ ጉዳይ ሆኖ ያለ ማለት ነው። ሌሎች ክልሎችም አደጋ ውስጥ ናቸው። ሌሎች ክልሎች ክልላቸውን አደጋ ውስጥ መክተት ይፈልጋሉ። እንደ ክልል መቀጠል አይፈልጉም። 5 ደቂቃ ሞላት ሄዲሻ አንዴ ቃል አይፈልጉም። እሱ ፖለቲካ ስልጣንን ተጎናጽፎ እኔ አቅልሃለሁ ጊዜው አልፎበታል። ያን የሚፈቅድ አይነት ኦሮሞነት ጄኔሬሽናል ሊኖር የሚችል ነው። ዛሬ ላይ ጃልመሮ ነው እየመራው አይደለ? ለማይቆም የፖለቲካ ጥያቄዎቹ እስኪመለሱ ድረስ ላለመቆም የመጨረሻ ፖይንት ላይ ደርሶ እየተፋፋመ ያለ ትግል ነው። የኦሮሞ ብሔር በዚህ ነፃ ይወጣል በልጆቹና በራሱ ትግል። ከዛስ የኦሮሞ ፖለቲካ ጥያቄዎች በፓወር ፖለቲክስ ፖለቲካ ስልጣን ተቆጥሮ ወደ መመለስ ይካሄዳል ማለት ነው። ኢትዮጵያም በዚህ አጋጣሚ ወደ ዲሞክራሲ የመሻገር አጋጣሚ ድል ትፈጥራለች ማለት ነው። እሺ፣ በዚህ ጉዳይ ኤኬ ባለበት ሌላ
ልጆችን ባላችሁበት ነገ መድረክ እናዘጋጃለን። አሁን የመጨረሻ ሰዓት ላይ ስላለው ነው። ኤኬ ከልብ አመሰግናለሁ። ኤኬ አመሰግናለሁ ቴዲ። እጂ 2 ደቂቃ ከሰጠኝ ነፃነት ትግልና ፓወር ፖለቲክሱን እቺን ሁለቱን ፍሬም ከያስክልኝ ማለት ነው በጣም አጀንዳ ሊሆኑ የሚችሉ ጉዳዮች ናቸው። የፈለገ ኦኬ ፖለቲካ በተለይ ከጽምዶ ጋር ማያይዘን የእናንተን ምልከታ እንደ አንድ ኦነግ ፖርት ሱዳን ላይ ታይታችኋል ተብሏል። በመርህ ጉዳይ ሲሪየስ የሆነ ውይይት እኔ ማመቻመች ምናምን አላውቅም። ፖለቲካ የምትችሉ ብቻ ሪኩዌስት ልካላችሁ ወደ የመንደር ወሮበላ ምናምን ካላችሁ እንዳትልኩ። እዚህ ስድብ ምናምን አረም እዚህ የምናስተናግደው ሲሪየስ የሆነ ፖለቲካ መከራከር እችላለሁ፣ ፋይት ማድረግ እችላለሁ የምትሉ ከየትምና ከየትም አይ ዶንት ኬር ነኝ። ሀሳብህ አልሸከሙም። ፕሮፓጋንዳ ነው የምትሰራው፣ ግን ለመሳደብ እንዳመጡ አደራ። ያ ሌላ ቴዲ በዛው እናወራለን። በጽንዶ ጉዳይ ላይ ተዘጋጅ። ነገ እሺ፣ ነገ ይመቸኛል። በዚህን ሰዓት በተለይ ላይ ስገባ ስላለ ትላለ አይካለው ሌላ የኦሮሞ አሁን ስልክ ላይ ሰው ስላለ ስልክ ላይ ረጅም ሰዓት ስለጠበቀ ሰው ላስገባ ይችን ነገር እንዴት ይዝልኝ ነው። የነፃነት ትግሉን በተመለከተ ፕሮፓጋንዳ ላልከው ማለት ነው። የነፃነት ትግል በሚታረግበት ጊዜ ፕሮፓጋንዳ የሚሰራ ጉዳይ የለም። እውነት ነው ያለው። ያን እውነት እንትን ብለህ ህዝብ እሱን እኮ ነው ብለህ አሁን ኤስኬሌት እያደረገ ኤስኬሌሽን ላደር ላይ እንዳይወጣ እኮ ነው አሁን እንትን ብለህ መልካም ያ ሰፊ መሆኑን እንድትረዳኝ ነው። ትግል እንደዚህ አይደለም። ትግል ማገዶ አይፈጅም። ፀሐይ በምስራቅ ትወጣለች፣ በምዕራብ ትጠልቃለች። ሲምፕል አዛት በቃ አለቀ። ህዝብ ከተጨቆነ ይነሳል። አንተ አታስፈልገውም፣ እኔ አላስፈልገውም። የእኛ ሀገር ፖለቲከኞች ክችቼ ማለት ነገር ነው ያለብን። ወይ መንገድ አትቀይሩ፣ ወይ ትንታኔ አትቀይሩ፣ ወይ ስም አትቀይሩ። ትግል ድልድይ ይፈልጋል። ቴዲሻ ሰፊ ነው። ያው አሁን ያለ ይዚ ነገ እናወራለን። ችግር የለውም፣ እንገናኛለን። ከልብ አመሰግናለሁ። እሺ አመሰግናለሁ በጣም ታንኪዩ። ህዝብ ጭቆና ካለ ህዝብ ጭቆና ውስጥ ነኝ ብሎ ካሰበ ድራማ ብትሰራ ቲያትር ብትሰራ ምንም ብታረግ ከመነሳት ወደኋላ አይመለስም። አንደርስታንድ አደርጋለሁ። ታጋዮች ደካማ ጎናችን ነው ደክመናል እዚህ ጋር ብላችሁ መናገር አትፈልጉም። ቢኮዝ ኖ ምናምን ብላችሁን ትስሉ በቃ ያችን ስሜታችሁን ወይ ኢጓችሁ ምናምን ለመገንባት ትፈልጉታላችሁ። ስሜታችሁን መሬት ላይ ያለውና በእናንተ መካከል ያለው የአብዛኞቻችሁ የሰማይና የምድር ያለ ልዩነት አለ። አምናችሁ አድምታችሁ ሂስ ግለይስ እንዳሰጡ እንደው ማነቆ የሆነባችሁ ግትር ስለሆናችሁ ነው። ግትር ነው። ብዙዎቻችሁ አሁን እዚህ ጋር ባስገባችሁ ሮል ሰርተን እየመጣን ነው እየበረርን ስንበር አይታየም ነው እንዴ ብትለኝ እየበረርክ አይደለም። እንደዛ ማለትህ ግን አየር ላይ ስሜትን አርክተህ እንድትረጭ ምናምን ይረዳሃል። በቃ ያን ነው የምትፈልገው። እሱ ለመርጨት ለመጨረስ ከሆነ አየር ላይ ረጭተህ ምናምን ትሄዳለህ፣ ወደምትሄድበት ትሄዳለህ። ግን እውነታው መሬት ላይ ያለው ያ ነው ወይ አይደለም? ከእውነታው ጋር ተጣልታችኋል አንዳንዶቻችሁ። ፕሮፓጋንዳ ባጋቡ ሰርተሃል። ፕሮፓጋንዳ ባጋቡ ከሰራ ጫካ ውስጥ ምን አባትን ነው የምትሰራው? ፕሮፓጋንዳ ማለት ስለምታደርገው ትግል መሬት ላይ ያለውን ህዝብ ማሳመን ማለት ነው። ሁለተኛ ስለሌላው ሰው የምተነትነው ትንታኔ። አንዳንዶቻችሁ አስፈራሪ ናችሁ። አሁን እዚህ ጋር ደቂቃ በቆጥርብህ ምሳሌ እኔን ነው የማደርገው። ለምሳሌ ወይ በኔ ደስተኛ ባትሆን ቤትን ትከፍትና መጣንልህ የማንኪያ ነገድ ጨረስን ትለኛለህ። እንዴ አንድ ከቴዲ ጋር ተጣልተህ ማለት ገባን 4 ኪሎ አለቀልህ። ልብስን በማዳበሪያ ያዝና ጠብቀን ምናምን ትለኛለህ። እንዴ ይህ ሰውዬ ነፃነት ሊሰጠኝ ነው የሚመጣው ወይስ ሊጨርሰኝ ነው? ስጋት ውስጥ ነው የምትለኝ። ፐርሰናሊ ከአንድ ሰው ጋር በምትጣሉት ጥልህ ወይ ዛ መሸታ ቤት ትጣላለህ፣ ወይ በአንድ ችክ ትጣላለህ፣ መላ ህዝብን ትሳደባለህ። ቀሽምናችሁ ትንታኔ ላይ ራሱ ህዝብን ብሔርን መሳደብ እንደ አዋቂ ነው። ትላንትና የሆነ ሰዎች ተሰብስበው ህዝብ እንደ ህዝብ ትሳደባለህ። እንደውም መሬት ላይ ያሉ ሰዎች አረባካችሁ እኛ ባካችሁ አታስጨርሱን፣ እኛ ተጋብተን ይኖርነን ተፋቅረን ይኖርነን እናንተ እዛ ነው ያላችሁት ምናምን እያሉ ይመክሯቸዋል። መሬት ላይ ያሉት እናንተ ነን ብላችሁ በምታስቡትና መሬት ላይ ባለው ነባራዊ ሁኔታ ልዩነት አለ። ይህን ስል ኮዝ የላችሁም እያልኩኝ አይደለም። ኮዝ አለ።
ኮዝ እኮ አለ፣ በደንብ ኮዝ አለ። ኮዝህን ግን ፍሬም አበጅተ ምርጥ ፕሮፓጋንዳ ሰርተ መሬት ላይ ያለውን ህዝብ አሳምነ ካንተ ጎን በማሰለፍ ረገድ ላይ ከሽፋል ነው እያልኩ ያሉት። ካልከሸፍክ የት ነው ያለው? የት ነው ያለው? ማይ ፍሬንድ እኔ አፈርሰው። አይ መንግስት ገዢው ፓርቲ በመሳሪያ ይዞ ህዝባችን አፍኑ። ኖ ኖ ኖ፣ የኢትዮጵያን ህዝብ ማንም በመሳሪያ ሊያፍኑ አይችልም። እኛ የምንታፈን ህዝቦች አይደለም። ጀነራል ናፒር የሚመራው በአፄ ቴዎድሮስን ታውቃላችሁ፣ የመቅደላው ጦርነት የእንግሊዝ ጦር እስረኞችን ለማስለቀቅ በመጣበት አፄ ቴዎድሮስን ራሳቸውን ካጠፉ በኋላ ለተወሰነ ሞመንት የእንግሊዝ ሰራዊት እኛ ጋር ነበር አይደል? እንደምታውቁት በእነዚህ አንመራም ብሎ የኢትዮጵያ ህዝብ የእንግሊዝ ሰራዊት ላይ እሳት ረመጥ እሳት ሆነባቸው ማለት ነው። ዘንድ ነፍሳቸውን ይዘው ወደ እንግሊዝ ሄዱና ምን ብለው እንትን ያሉት አፄ ቴዎድሮስ ራሳቸውን ያጠፉት። ገደልን እንዳይሉ ሞቶ አገኛቸው፣ ማረክን እንዳይሉ ሰው የለበጃቸው። ምናሉ እንግሊዞች ሲገቡ ሀገራቸው፣ ምናሉ እንግሊዞች ስለኛ የሚናገሩት ነው። አንድ አዝማሪ የምትናገረው እንግሊዞች አፄ ቴዎድሮስን ገደልን እንዳይሉ ሞቶ አገኟቸው፣ ማረክን እንዳይሉ ሰው የለበጃቸው። ለአለቆቻቸው ሲያስረዱ እኮ ነው። ምናሉ እንግሊዞች ሲገቡ ሀገሯቸው ኢትዮጵያውያን ለወሬ አይመቹም ተንኮለኞች ናቸው የሚለውን ግጥም ታውቃላችሁ? በተገቢው መንገድ እኛ የኢትዮጵያን ህዝብ ካነሳሳችሁ የኢትዮጵያን ህዝብ ማንም አቆሞ ሰማይና ምድር ያልፋሉ እንጂ የኢትዮጵያ ህዝብ እንደዚህ በአፈና የሚቆም ህዝብ አይደለም። ወይ ህዝቡን አታውቁትም ማለት ነው። ጤና ይስጥልኝ አድማጭ፣ ስልክ ላይ አለ። ረጅም ሳን ቆይ። ሄሎ ሄሎ አለ ወንድሜ አለው። ደነዘዝኩኝ እኮ አምሶሪ በእናትህ አምሶሪ። በጣም ረጅም ሳን የተቀመጠው ያው የአሜሪካ ስልክ ነው። የአሜሪካ ስልክ ስለሆነ አይቆጥርብህም ብዬ ነው። አምሶሪ በእናትህ። አይ ግን አንተ አሁን ጥሩ ጥያቄ ነው። ግን ልጁን አሁን ከኔ በፊት ያወራውን ልጅ ትክክለኛ ጥያቄ መጠየቅ የነበረበት የኦሮሞ ህዝብ ጥያቄው ምንድን ነው ነው ያልተመለሰለት ጥያቄ ምንድን ነው በጠይቀው የሚመለስልን ነገር የለም። ገብቷል። ሰው በክልሉ ራሱ በመረጣቸው ሰዎች በራሱ ሰዎች እየተዳደረ ነው ያለው። ማንም ሰው ኢንተርፌር የሚያደርግበት ነገር የለም። ገብቷል። አሁን ይሄ ክልል ማን የሚባለው ነገር ብዙም ባይስማማኝም ግን ኦልሬዲ በቃ ያለ ነገር ስለሆነ ማንም ሰው አይነካውም። በቃ የራሱ ልጆች ናቸው እያስተዳደሩ ያሉትና ምን አርጉን የሚለን ነው ጥያቄው። 40 እና 50 ዓመት ኦነግ ብለን ምናምን ምንም የሚያስብ ሳትፈጥር ከርመ ከዛ የተወሰነ ፊት ሰጥ ገብተ መሳሪያ ይዘ አቅራቢያ ባለ ጫካ ውስጥ ድሬድ አድርገህ ማለት ነው ፀጉርን አስረዝመ ከዛ በኋላ ንጹሃንን መግደል እንትን ማለት ነው ምናምን ያ ከሆነ የኦሮሞ ትግል ይቅርብን። እኔ አዲስ አበባ ልጅ ነኝ፣ ግን መሰረቴ ደግሞ እናትና አባቶቹ ኦሮሞች ናቸው። ኖ ኢትስ ናት ላይክ ዛት። አባው ምናምን ሲባል እኛ ከልጅነታችን ስንሰማ ነው ያደግነው። መጥቷል ኮሜርስ ዘሪሁን ወዳጆ ዘፈን እንትን አደረገ ተብሎ ምናምን እዛ በልጅነታችን ስንሄድ ምናምን የነበረ ሰዎች ግን ተቀይሯል። በቃ things change። አሁን ኦሮሚያ ክልል ውስጥ ያለው አቶሞስፌር is different። ኦላ ምናምን የምትለውን ነገር ሰው ይተጸየፍ ያለበት ታይም ያለው because የማይዋጣው እንደሆነ ስላወቀ ማለት ነው። ይሄንን ነገር ወደድክም አልወደድክም አንደርስታንድ ማድረግ አለበት። ፕላስ ደግሞ እናንተ ከማን ጋር እንደምትሰሩ ራሱ ሊትራሊ እየተገለጠ ስላለ ሰው አክንድስ ብሎ የተፋሩ ሰዎች ናቸው ከወያኔ ጋር የሚሰሩት። የሚሰጣቸው አጀንዳ ከወያኔ ነው፣ የሚሰሩት ከነሱ ጋር ነው። ለነሱ ፌርነስ ለአንተ አንድ ጥያቄ ላንሳልህ።
ቆይ ለአንተ አንድ ጥያቄ ላንሳል ለነሱ ፌርነስ ህዝቡ የተፋቸው ከሆኑ እነዚህ ታጣቂዎች ስልጣን ላይ ያለው መንግስት ለምን ማጥፋት ተሳነው? በዛ ላይ እስከ መሀል ከተማ እየመጡ አንዳንድ ሰው ያግታሉ፣ በነፃነት ይዘዋወራሉ። ይሄ አንዳንድ ቦታዎች ላይ ህዝባዊ ድጋፍ ስላላቸው አይደል እንደዚህ የሚሆኑት? ያ ቴዲ እንደዚህ አይነት ጥያቄዎች ኢትስ ፕሮሰስ በአንዴ ነገሮችን ማጥራት አትችልም። በጣም ብዙ የተያያዙ ነገሮች አሉ። ገባረለ አሁን ይላሉ ከመንግስት ጋር ያሉ እንትን ምናምን ይኖራሉ። እሱን ለማጥፋት ጊዜ ይፈልጋል። አማራ ክልል ውስጥ ራሱ አሁን ብታወራ በደንብ እዛ አማራ ክልል ውስጥ ያሉ ሰዎች ወይ ደግሞ ብልጽግና ነን ብሎ እንትን የሚሉ ሰዎች ምን ያህል ነገር እንዳደረጉ ይታወቃል። it takes time ባንዴ በቃ ስድስት ብሎ ምናምን ሁሉ ነገር በቃ አርጌት ተብሎ ኢትዮጵያ በቃ መንግስተ ሰማይ ምናምን ሆና ቁጭ ብላ የምትቀመጥበት ነገር የለም። it's a process ጊዜ ይጠይቃል። በቃ እሱን ነው ቶለሬት ማድረግ መቻል ያለብን። ባንዴ የሚሆን ነገር የለም። ኦሮሚያ ክልል ውስጥ ራሱ በጣም ብዙ ከመንግስት አወጋገር ጋር አብሮ የገቡ ሰዎች አሉ። እዛ ቦታ ውስጥ ሆነው አንድ እግራቸው እዛ አንድ እግራቸው እዛ የሚባሉ ሰዎች አሉ። the same thing ሌላም ክልል ውስጥ እንደዛም አሉ። እና ያንን ነገር ለማጽዳት ጊዜ ይጠይቃል እንጂ ባንዴ በቃ ነገር አሁን የምናስበው መሰለ አንዳንዴ የሆነ የድፍረትን ጥያቄ እኮ ይመስላል እኮ ገባረን ከየት ነው ወዴት የመጣ ነው? ድብልቅልቅ ካለ ሀገር በጣም ሞኖፖሊ ከነበረበት ሀገር አንድ ብሔር ኦር ደግሞ አንድ አውቶክራቲክ የሆነ መንግስት ኢትዮጵያን ፉል ኮንትሮል ካረገበት ወጥተን ወደ ሌላ እየተሸጋገረ ነው። ከዛ ኦሎፈሰደን በቃ ነገ በቃ ነገሮቹ ተቀይረው ሁሉ ነገር ስሙዝ እንዲሆን ኤክስፔክት ማድረግ የለብንም። አፕ ኤንድ ዳውን አለው። እሱን ቶለሬት አድርገን እንትን ማድረግ አለብን። ብልጽግናም እያጸዳ ነው ራሱ አሚን ላይክ ውስጣቸው ካሉ ነገሮች ጋር አሚን ላይክ አሁን የአማራ ብልጽግና የኦሮሚያ ብልጽግና የሚባል ነገር የለም። ግን ኦሮሚያ አካባቢ ያሉ ሰዎችን እያጸዱ ነው። አማራ ክልል ያሉ ሰዎችን እያጸዱ ነው። ጊዜ የሚወስድ ነገር ነው። ስቴፕ ባይ ስቴፕ የሚሰራ ነገር ይሆናል እንጂ አሁን ቅድም እንዳወራው ሰውዬ በቃ ራሳቸውን እንደ በቃ ቢግ ኢንቲቲ ቆጥረው ምናምን ላይክ ፓወር እንዳላቸው ምናምን ጫካ ለጫካ የምትርመጠመጥ ጸጉርን አሳድገ ጸጉርን ራሱ ላይክ 5 ወር 6 ወር የማትጣጠብ ንጹሃንን የምትገል አረመኔ ታወራለህ ማለት ነው። ኢትዮጵያ ማለት ነው ገብቶሃል? 3 4 5 6 ሆነ መከላከያን ራሱ ፌስ ማድረግ የማይችል የሆነ ቦታ የዳሃ ጎጆን ሄደ የዳሃን ገበሬ ገለ ከዛ በኋላ ገደልኩኝ ብለህ ቪዲዮ አንስተህ ከዛ በኋላ ኢትዮጵያ ሰላም የለም ምናምን ብለህ የምታወራ ጨካኝ እንደዛ ነው የምታወራው ማለት ነውና አንዳንዴ በጣም አስፈያፊ ነገር የምታረጉት እግዚአብሔር ይቅር ይበላችሁ አይደለም። እግዚአብሔር ይቅር አይበላችሁ። ንጹሃን የሚገልጸው እግዚአብሔር ይቅር አይበላችሁ for political reason ዋረድ ነው። እና እንደዚህ አይነት ሰዎች ናቸው ሬሌቫንት አይደሉም በኢትዮጵያ ፖለቲክስ ውስጥ። እኔ አንድ ብቻ አዳርግ ይጨርስልኝ። ይሄንን ነገር አሁንም ያደርጋሉ። ትረስ የሚያደርጉት ሰው መሰለ ኦሮሚያ ክልል ውስጥ ባሉ አማሮችና ሃይማኖታቸው ኦርቶዶክስ ኦርማን በሆኑ ሰዎች ላይ እንደገና ያደርጋሉ። ቢኮዝ በጣም ቢግ ኒውስ እንደሚሆን ስለሚያውቁ ማለት ነው። ፋኖ ከሚባለው ጋር ተባብረው አብረው ኦርጋናይዝ ሆነው ያደርጉታል። ቢኮዝ አማራጭ የላቸውም። መንግስትን ፌስ ማድረግ አይችሉም። ሚሊተሪ ይሄን የሚያደርጉ ከሆነ የመንግስት ተግባር ምንድን ነው? እኔ የኔ ፕሪዲክሽን የምነግርህ ያረጉታል፣ ደግሞ ደጋግሞ ያረጉታል። ግን እኛ እንደ ኢትዮጵያ ስታንድ ማድረግ ያለብን ከአሁን በኋላ ምን መሰለህ፣ አንድ ቦታ ላይ ሰው ተገደለ ማለት ሁላችንም ተገደልን ብለን ነው ማሰብ ያለብን። ሊስን
ኤቭሪዌር አሜሪካ ውስጥ ቴሮሪስት አታክ አለ። ኢንግላንድ ማለት አንድ ጥያቄ ራስህ የመጨረሻ ጥያቄ ራስህ እንደዚህ አይነት ነገሮች ሀፕን ሲያደርጉ እሺ የመጨረሻ ጥያቄ ራስህ እሺ I don't know ለምን እንዳላስጨርስከኝ አላውቅም። ትጨርሳለህ አጠቃላይ ትጨርሳለህ። አይ ወነ ስቴትመንት የመጨረሻ ስቴትመንት ነው። እሺ ኢትዮጵያ ውስጥ በሃይማኖትም በዘርም በምናምንም የሚደረግ ካሁን በኋላ ነገር ኢት ቴሮሪስት አታክ አማራ ላይ ተደረገ አይደለም፣ ኦሮሞ ላይ ተደረገ አይደለም፣ ሃይማኖት ላይ ተደረገ አይደለም። ኢትስ ፖለቲካል እና እሱን ስታንድ የምናደርገው ኢትዮጵያኖች እሺ ገብቶኛል። የመጨረሻ ይሄን መልስልኝ። አይነት አታክ ደርሶብና ኦኬ የመንግስት ተቀዳሚ ተግባሩ ችግር የለም። የመንግስት ተቀዳሚ ተግባሩ የዜጎችን ሰላምና ደህንነት ማስጠበቅ ነው አይደል? የታጣቂዎች በህቡ ተደራጅተው መጥተው ሃይማኖትን የሚያህል ተቋማት ሲያቃጥሉ፣ ዜጎችን ሲያግቱ እየመጡ አንድ ሰው ሁለት ሰው የሚያደርገው ነገር አይደለም። ይሄ ሁሉ ሲሆን መንግስት የት ነው ያለው ማለት ይቻላል? የት ሆኖ እሱ ትክክል እሱ ጥያቄ ነው። እንግዲህ አሁን እሱን እንድመልስልህ ከፈለክ ማለት ትናንት አሜሪካ ውስጥ የተወሰኑ 4-5 ሰዎች ተገድለዋል። የዛሬ ሳምንት 6-7 ሰው ተገድለዋል። እንደ ኢንዲቪጁዋል በሆኑ እንትኖች ገን አሁን በሚያደርጉ ሰዎች ማለት ነው። አሜሪካ ውስጥ ማለት ነው። አሜሪካ ማለት በጣም the most civilized nation in the world right? በጣም high security ያለበት ምናምን ነው። ኢንዲቪጁዋሊ የሰው ልጅ አሁን አንተ ጠመንጃ ካለ ሄደ ጎረቤትን ስለገደልክ የታለ መንግስት ምን እያደረገ ነው ምናምን ብለህ የምትጮህበት ነገር አይደለም። ኤቭሪ ዴይ እኔ ላስት ታይም አንተ ቤትም አንተ ቤት ነው somewhere ብዬዋለሁ ማለት ነው። በአመት አሜሪካ ውስጥ 44,000 ሰዎች በገን ቫይረንስ ይሞታሉ ማለት ነው። ኤግዛክትሊ ዛትስ ገን ቫይረንስ። ዶናልድ ትራምፕ የታለ ምን እያደረገ ነው ምናምን የምትለው ነገር አይደለም። ኢንዲቪጁዋል ሲሆኑ ያ ገን ቫዮለንስ ነው። ማንኛውም ሰው አሜሪካ ውስጥ መሳሪያ ከሱቅ ሲጃራ እንደሚገዛው ከሱቅ መሳሪያ ይገዛል። አሜሪካ ዘን ሲባርቅበት ህፃናት ትምህርት ቤት ይሄዳል፣ ህዝብ መሰብሰቢያ አዳራሽ ይሄዳል፣ ይተኩሳል። ያን ልታቆሙ አትችልም። በመሳሪያ ጉዳይ ላይ ኢንተርናሽናል ራይፈል አሶሲዬሽን ከነሱ ጋር ታግለ ማስቆም ከቻልክ መሳሪያ ሽያጭ ያ ሊገታው ይችላል። ኢትዮጵያ ውስጥ እኮ የታጠቁ ቡድኖች ናቸው። አንድ ሰው ሁለት ሰው ዝም ብሎ ሲባርቅበት ወይ አእምሮውን ሲስት ምናምን የሚያደርገው ነገር አይደለም። አለ ላንተ ነው ይገባኛል። እኔ ምንም መሰለህ በጣም ብዙ አሁን ጂኦችን ሲገሉ ነው አይተናል ራይት። በጣም ሪሰንትሊ አሜሪካ ውስጥ በጣም ጂኦችን እነሱ የሚያመጡበት ቦታ ሄደው ሲገሉ አይተናል ምናምን። በቃ ኢንዲቪጁዋል የሆኑ ኬዞች ይኖራል። የኛን ዲፈረንት የሚያደርገው መሰለህ የሆኑ ነገሮች 4-5 ሰው የሆነ ቦታ ተገደል ሲባል በመገደል ማዘን ሳይሆን መገደላቸው መንግስት ፓወር እንደሌለው ለማሳየት የሚደረገው ጥረት ነው። እኔ እሱን የሚያስፈልገኝ እንደዚህ አይነት እንዴ ተቀዳለ እንዴ በጣም ብዙ የሚሮበት ፋገር እኮ ነው። ኤቭሪ ኮርነር ኤቭሪ ሞናስትሪ ወለው ኤቭሪ ቸርች ኤቭሪ ሞስክ የመንግስትን ፌደራል ምናምን አቆም የምችለው ነገር አይደለም። ግን መንግስት በሚገርም ደረጃ ብዙ ነገርን አርጎ ነገሮችን ስቴብል አርጓል። አንዳንድ የሚያመልጡ ነገሮች አሉ። እነዛን ሲያደርጉ ኢትዮጵያን እንደ ኢትዮጵያኖች ክሌም ማድረግ ያለበት እነዚህ ቴሮሪስቶች ኢትዮጵያኖችን ገደሉ። አምናገነሴ እነዚህ ሰዎች አማራን ገደሉ፣ ኦሮሞን ገደሉ፣ ኦርቶዶክስን ገደሉ፣ ጴንጤን ገደሉ፣ ኦርቶዶክስ እስላምን ገደሉ አይደለም ኢሹ። አሁን በኋላ ኢትዮጵያ ውስጥ የሆነ ነገር አፕን ሲያደርግ አፕን ያደረገው ኢትዮጵያን ላይ ነው። በዛ ሴንስ ነው ማድረግ ያለበት። ያረጉታል ደግሞ ቢኮዝ ይሄ ቀላል ጦርነት ማለት ይሄ ነው። ገባርለ መንግስትን ፌስ ማድረግ ስለማይችሉ ማድረግ የሚችሉት ነገር መሰለ ንጹሃንን ይሄን ይገላሉ ማለት ነው። ቀላል ጦርነት
ስለዚህ ኢትዮጵያኖች ነቃ ማለት ያለብን ነገር ይሄንን ነው ያደረጉታል። ደግሞ ደጋግሞ የዛሬ ሳምንት እዚህ ቤትም ልንሰማው እንችላለን እንደዚህ ቦታ እንደዚህ ተገደለ ማለት የሚባል ነገርና አሸባሪዎች ኢትዮጵያውያንን ገደሉ። በቃ ያ ነው ኮንሰፕታችን። እነሱ ማስቆም የምንችለው በዛ ፌንስ ነው እንጂ የኔን እንትን ገደሉብኝ የእሱን እንትን ገደሉብኝ በማለት አይደለም። እንትን ማድረግ አለብን። መንግስትም ደግሞ ዘር ፋይን ዘር ቤስት እና አንዳንዴ ክሬዲትን መስጠትም አለብን። እንደው እኔው መንግስት ምናምን አውር ፍሊክት ነው። እሺ ከልብ አመሰግናለሁ። በጣም ብዙ ነገርን ታደርጋለህ፣ ግን አፕሪሺየት የሚያደርግህም እንትን የለምና አንዳንዴ እንደዛ ላይ ትንሽ አፕሪሺዬሽን ምናምን እንደው አስፈላጊ ነው ባይበዛም። ትንሽ ይስተት ያ ማለት ነው። ቴንክ ዩ አድማጭ፣ ቴንክ ዩ እግዚአብሔር ያክብርልኝ። ቴንክ ዩ። እሺ የራሱን ትንታኔ ሰጥቷል። አንዳንድ ጊዜ ከመንግስት ወገንም ከታጣቂዎችም አሁን እኔ ጥያቄ ሳነሳላችሁ ጥያቄ ወዳልሄደበት ነው የምትሄዱት። ጥያቄውን የጠየኩት ወደዚህ እናንተ ወደዛ ትሄዳላችሁ። ከመንግስቱም ወገን አሁን የመንግስት ደጋፊዎች የመንግስት ተቀዳሚ ተግባሩ የዜጎችን ሰላምና ደህንነት መጠበቅ ነው አይደለም? አገሬ ሰላም ናት ብዬ መውጣው መገባው መንግስት አለ ብዬ ነው። በጋራ ተስማምተን በጋራ ኮንትራት ተፈራርመን ወይም ደግሞ መርጠን የሾምነው አካል ልክ ነው ልክ አይደለም? እንዴት ነው ነገም ይገሉሃል እያልከኝ ጠብቅ ነገም ይገሉሃል ካልከኝ ያንተ ስራ ምንድነው? ምንድነው ስራ? ነገም እንደሚገሉኝ ካወቅ እንዳይገሉኝ አድርግ ወይ እኔ ልታጠቅ። በመንግስትም በተቃዋሚ ቦታም ፐርፐዝሊ ጥያቄ የማምታታት ነገር አለ እንዴ? ሌላው ነገር እኔ አልፈልግም። መጀመሪያ ይደርሳል እኮ ሰላምና ደህንነቴ እንዲጠበቅ ነው የምፈልገው። ሰላምና ደህንነቴ እንደሆነ እንዲጠበቅ የምፈልገው ደህንነቴ ከሆነ ሰርቼ እግዚአብሔር ፀሐይንም ዝናብንም ለሁሉም ያዘንባል፣ ተሯርጬ እሰራለሁ። ኢንቫይሮንመንቱ ሰላማዊ ካልሆነ እንዴት ነው የምሰራው? ነገም እኚሁ ኃይሎች መጥተው ይገሉሃል እና ምንድን ነው ይሄ? ዋርኒንግ ነው እንዴ? ወይ አልገባኝም። እኔ ነግረንህ ነበር ለማለት ነው። ነገም እዚሁ ጋር ትወያዩበታላችሁ ስትሉኝ የመንግስት ደጋፊዎች ጠብቅ ነገም እንዴት ያለ ነገር ጠብቅ ነገም በዜና አድርገው ትወያይበታል ምናምን ስል እንዴ ሌላ ነገር እኮ አያስፈልግም። መጀመሪያ የሰዎች ሰላምና ደህንነት መጠበቅ አለበት በማንኛውም መንገድ። አትደጋግሙ ይለኛል እንዴ? የሚደጋግም ነገር ይደጋግም። ደጋግሜ ጠይቄም በገባ መደጋግመው እኮ ደጋግሜም ስጠይቅ ስላልመለስክልኝ ነው። ህዝቡ ራሱ በቃ ትሄድ ተዋለው ራሱ እስኪለኝ ድረስ እስቀጥታ ለምን ነው የማትመልሱት? ግን በታጣቂዎች በኩል የት ናችሁ? ህዝብ ለምንድን ነው ማነሳሳት የከበዳችሁ? አይ መንግስት ህዝቡን አፍኖ ይዞታል። በአንድ በኩል ደግሞ መንግስት ደካማ ነው፣ መንግስት የለም ትለኛለህ። የት ነው ያለው ስለ ደግሞ ህዝቡ ታፍኗል እኮ በመንግስት እኮ አይታየህም እንዴ? ምን አይለኛል። እስኪ ለነገ እንገናኝ። ወደ ገደለው የመመለስ ጥሩ ነው። ለማንኛውም በተረፈ ግን የሚታዘበው ህዝብ ነው፣ እዚህ ጋር ያለ ህዝብ ነው የሚታዘበው። ከግራም ከቀኝም ለሚነሱ ነገሮች ሁላችሁም ነው ጥያቄ የምናነሳው። ነገ በስፋት እናወራለን በዚህ ጉዳይ ላይ በጊዜ ይገባለሁ እንደ እግዚአብሔር ፈቃድ። ታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ ልባዊ ምስጋና ይድረሳችሁ። አንዲት ልጅ እዚህ ጋር እኔ ውስጥ ከገባ ኮመንት መካከል ፕሊስ አንዳንዶቻችሁ ታይፕ አድርጋችሁ ኮመንት ከመጻፋችሁ በፊት የጻፋችሁትን አንብቡ ፕሊስ።
አንዷ ቴዲ እባክህ ብላ የጻፈችውን አይታችኋል። እኔ እዚህ ጋር ደግሞ አስገባኝ ልትል ነው እሷ የፈለገችው፣ ግን በጥን የለወጠችው አይታችኋል። አንድ ተንኮለኛ ልጅ ምንድን ነው የፈለግሽው ምናምን ብሎ ሪፕላይ ምናምን ሲያደርግ ነበር። እንዲህ ያሉ ስህተቶች እንዲህ ያሉ ነገሮች ናቸው የሚያጋጩን፣ የቃላት ግድፈቶች። እኔ ሌላ ነገር ነበር የመሰለኝ። ይስቃሉ። ለማንኛውም ፍሬዘር ነገ አስገባሻለሁ፣ አይቼሻለሁ። ነገ እናወራለን። ዩቲዩብ ላይ ያላችሁ፣ ፌስቡክ ላይ ያላችሁ ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። ነገ ላይቭ ስገባ ኖቲፊኬሽን ወደ እናንተ እንዲመጣ የደውል ምልክቱን ተጫኑ። የሀሳብ ልዩነት አሁንም ወደፊት መኖር አለበት። እንፋጫለን፣ ትባጠሳለህ፣ ትለያያለህ፣ ትከራከራለህ። በጨዋ ቋንቋ አደኝ ዘዳይ ኢትዮጵያ የምትባል ሀገር አለች። እያንዳንዱ እዚህ ውስጥ ያለ ሀገርን የመጠበቅ ውዴታ አይደለም ያለበት፣ ግዴታ አለብህ። ይሄ ለአንተ ምነግርህ ምናምን ከረሜላ ምናምን መገዛለህ ምናምን አይደል፣ ግዴታ ነው። ሀገርን መውደድ። ሀገርን አትወድም ለቀህ ትወጣለህ። የምትታገለው የሚገልህን መብትን የደፈጠጠውን የሰብአዊ መብት የፈጸመብህን ያፈነህን ስርዓቱን ለመቀየር ነው የምትታገለው። ሀገርን መጠበቅ ግዴታ ነው። እናት አባቶቻችን አጥንታቸውን ከስክሰው ዋጋ ከፍለው ያኖራት ሀገራችን ናት። የዳውም የመሀይሙም የምሁሩም የከሰረውም ያገኘውም የሁላችንም መኖሪያ ናት። እያንዳንድ በሀገርህ ጉዳይ ላይ ሀገርን የመጠበቅ ይላሽ። አብዛኛው ፖለቲከኛ ሰገጤ ስለሆነ ሀገር መውደድና ገዢው ፓርቲም ታጣበታል። አሁን ሀገሬን ወዳለሁ ቢሉ አንድ አስተዋይ ለምሳሌ የፋኖ ፖለቲከኞች ወይ የኦነግ ወይ ሌሎች የገዢው ፓርቲ ደጋፊ ሆንክ ይለዋል። ኖ ሀገሬን ወዳለሁ ማለት ከገዢው ፓርቲ ጋር ምንም የሚያገናኘው ነገር የለም አለው እንዴ? ፕሊስ አስተምሯቸው። አንዳንዶቻችሁ የነቃችሁ ሀገርን መውደድ ከገዢው ፓርቲ ጋር የሚያገናኘው ነገር የለም። የምትታገሉት ገዢውን ፓርቲ በተሻለ ለመቀየር ነው። ይሄ ዜጎችን ሰላምና ደህንነት አላስጠበቅም፣ ኢኮኖሚያችን ሞቷል፣ ኢትዮጵያን ወደ ከፍታዋ ለመመለስ ምናምን ብለህ ማናጅመንት ለመቀየር ነው የምትታገለው። በኢትዮጵያዊነት ስም ግን እችን ሀገር ለማፍረስ ነው ካልክ ኖ አንተ ከኛ ወገን አይደለም፣ ተደፍቀሃል። ወይም ደግሞ አማርኛ የምትናገር ሌላ ሰው ነው። ዚሮ ቶለራንስ በዚህ ጉዳይ ላይ ይሰማል። ይሄ ምንም እናመቻመችበት ጉዳይ አይደለም። የትኛውም ሀገር በናሽናል ኢንተረስቱ አይደራደርም። ከዛ በመለስ ያለውን ትቀዳለህ፣ ትጫወታለህ። ከዛ ወደ ምንሄድበት እንሄዳለን። የአንድ ሀገር ዜጎች ነን። በጋራ ጉዳያችን እንተቃቀፋለን፣ እንሳሳቃለን። በፖለቲካ ሀሳቢ ብትለያይ በሃይማኖት አንድ ነህ። በሃይማኖት ብትለያይ በፖለቲካ ትገናኛለህ። በፖለቲካ ብትለያይ በምትደግፈው እግር ኳስ ትገናኛለህ። በምትደግፈው እግር ኳስ ባትገናኝ በጋራ የሚያግባባን ጉዳይ ላይ እንግባባለን፣ እንገናኛለን።